እንደ ትግራይ ያልክ የምትሰራበት ሳይሆን በወቅቱ የነበረው ፖለቲካ ኦፍ ኮርስ ኦብቪየስሊ የፖለቲካ ርዕዮተ ዓለሙ ያው ማርክሲስት ሌኒኒስት ነው። ኢኮኖሚክ ፍልስፍናቸውም እንደዛ ነው። ሶሻሊዝም ነው እንደምታውቁት። የእዝ ኢኮኖሚ ነው። በተቻለ መጠን የሀብት ኢምባላንስ እንዳይኖር ጥረት የሚያደርግ ስርዓት ነው ሶሻሊዝም ጽንሰ ሀሳቡ በራሱና ነገር ግን በዋነኛነት ይህን ስርዓት ካስወገድክ በኋላ ግን ህዝቦች የሚያነሱ ጥያቄዎች አሉ። ከዛ በኋላ ትግራይ ክልል በተለየ ሁኔታ ወይም ደግሞ የቲፒኤልኤፍ መራሹ ኃይል የትግራይን ህዝብ እንኳን ማለት አይቻልም። ቲፒኤልኤፍ አንበሳ ሆኖ ሌሎቹ ሚዳቆና አይጥ እንዲሆኑ የተሰራበት ስርዓትን ከፈጠርክ እንደምን ሊያከብሩ ይችላሉ? ሁሉም ብሔር ብሔረሰቦች እኩል ነበሩ። ከዛ በኋላ ራሱ የተፈጠረው ይሄ በቋንቋን መሰረት ያደረገው ፌዴራሊዝም ራሱ ልንነጋገርበት የሚገባ ነው። ዜጎችን በቋንቋ ከፋፍለ በሲዳማና በወላይታ መካከል፣ በአማራና በትግራይ መካከል፣ በአማራና በኦሮሚያ መካከል፣ በአማራና በቤንሻንጉል መካከል፣ በኦሮሚያና በሶማሊያ መካከል ታይም ቦምብ ቀብረህ ማለት ነው። ለኢትዮጵያ ህዝብ በረከት አመጣውኝ ልትል ትችላለህ ነው እያልኩኝ ያሉት። ይሄ ጥያቄ የሚነሳው ለቲፒኤልኤፍ ሰዎች ብቻ ሳይሆን በወቅቱ ለነበራችሁ አጋር ድርጅቶችም ጭምር ነው እያልኩ ያሉት እና አሁን ያለንበት ጥንቅጥ ራሱ ከግንቦት በኋላ ከግንቦት ጀምሮ ኢንፋክት ከደርግ ጀምሮ የመጣ የእናንተ የእጅ ስራ ውጤት አይደለም ወይ? ኦኬ፣ ይሄንን በይደር እናስቀምጥና ወደ ሁለተኛው ቻፕተር እንሂድ። ኢትዮጵያ ከኤርትራ ጋር ወይም ደግሞ የፌዴራሉ መንግስት ከሻዕቢያ መንግስት ጋር ጦርነት የሚመስል ነገር እያየን ነው። ሞስት ላይክሊ ይሄ የጦርነት ጉዳይ ኢኒቪተብል ነው፣ የማይቀር ነገር ይመስላል። የእናንተ ትንታኔ ምን ይመስላል? አፋር አካባቢ የፌዴራል መንግስት ሰዎች የሚያሰለጥኗቸውን ሰዎች እያየን ነው። በኤርትራ በኩልም እንዲሁ ፕሬዚዳንቱ የተናገሯቸውን ነገሮች እያየን ነው። ይሄ በውስጥ ጉዳይ ጣልቃ ገብቶ የመከፋፈል ወይም ዲቪሲቭ የሆነ ስቴትመንት ተጠቅመው የተናገሩት ንግግር አለ። የውጭ ጉዳይ ሚኒስትርን በዚህ ጉዳይ ላይ ምላሽ ሰጥቷል። ያው ነቢያት የተናገሩትን ንግግር ሰምታችኋል ብዬ አስባለሁ። በሁለቱ መካከል ያለው ንግግር ወይም ደግሞ አሁን ያለው ውጥረት ወደማይቀረው ጦርነት የሚከተን ይመስላችኋል? ወደማይቀረው ጦርነት ከገባንስ ውጤቱ ምንድን ነው የሚሆነው? አንዳንዶች በሁለት ሳምንት የሻዕቢያን መንግስት እናስወግዳለን ይላሉ። አንዳንዶች ጦርነት ውስጥ መግባት ቀላል ነው፣ መውጣት ግን ከባድ ነው ይላሉ። ይሄ የዓለም ጀነራል ትሩዝ ነው ብዬ ነው የማስበው። ጦርነት ውስጥ በነገራችን ላይ መግባት ቀላል ነው፣ መውጣት ግን በጣም ከባድ ነው እና ከዚህ አኳያ በመነሳት እናንተ ምን ትላላችሁ? ስታነቡ ስታደምጡት የዋላችሁት ነገር ምንድን ነው? በኢትዮጵያና በኤርትራ እንዲሁም የሻዕቢያ የቲፒኤልኤፍ ሰዎች አንድ ላይ ሆነው ወደ ጦር ሜዳ ለማዝገም እንቅስቃሴ ላይ እያሟሟቁን ያሉት እና ምን ትላላችሁ? ዋንጋሪ ከአንተ ልጀምር። ይሄ የመጨረሻችን ዙር ይሁንና ለነገ ቀጠሮ ይዘን እንሰነባበታለን። ስለዚህ የመጨረሻ ስለሆነ ምንድነው ማድረገው 7 ደቂቃ አድርግና ጽድት ያለ አረፍተ ነገር ተናግራችሁ እንሰነባበታለን። ዋንጋሪ ይቀጥል። ቴንክ ዩ። እንግዲህ በእርግጥ እንዳልከው ድባቡ ደስ አይልም፣ ከዛም ከዚህም የሚወራው ደስ አይልም። ግን እኔ ጦርነት ይሆናል የሚል እምነት የለኝም በሁለት ምክንያት። አንደኛ በቀጠናው ጂኦፖለቲክሱ አሁን እዛ አካባቢ ያው ብዙ ጊዜ የዓለም ጦርነት እንደምንረዳው ከኋላ ያሉ ሀያላን ሀገራት ሲፈቅዱልህ ነው የምትዋጋው፣ ሲፈቅዱልህ ነው። በተለይ ቀጠናው ላይ ያለው ከሁቲ ጋር ያለው አሁን በተለይ በእስራኤልና በየመን መካከል የተፈጠረው እዛ አካባቢ ያለ ቀጠናዊ ችግር፣ በዛ አካባቢ ያለው የንግድ መርከቦች እንዳይዘዋወሩ መደረግ ለእኛ ከኛ ኢንተረስት አንግል ሳይሆን ከራሳቸው ናሽናል ኢንተረስት አንግል እዛ አካባቢ ጦርነት እንዲካሄድ ይፈቅዳሉ ብዬ አላስብም። ሳውዲ አረቢያ ራሱ እዛ አካባቢ ጦርነት እንዲካሄድባት ትፈልጋለች ብዬ አላስብም። እሷ ውሃ የምታገኝበትን መንገድ የምሰራበት ሁኔታ ነው ያለው። በርካታ በተለይ ኢትዮጵያ ላይ አፍሪካ ላይ ኢንቨስት ያደረገችዋል አትፈልግም። ሌሎቹም ቢሆን እዛ ቀጠና ላይ ኢትዮጵያና ኤርትራ አሁን ዝም ብሎ እንደው ድባቡ ወደዛ ቢመስልም ይሆናል ብዬ ተስፋ አላደርግም። ለምሳሌ ሌላኛው ምክንያቴ እንግዲህ ወደ ኢትዮጵያና ኤርትራን ለጦርነት ድባብ ውስጥ እንዲገቡ ያደረጋቸው የህወሓት ጉዳይ ነው። የፕሪቶሪያ ስምምነት ነው።
ኢሳያስ የፕሪቶሪያ ስምምነት በመፈረሙ ያኮረፈው ለምን ህወሓት አልጠፋችም፣ ለምን የትግራይ ህዝብ አላለቀም ነበረ ሪዝኑ የነበረው። ያንን አቋም የሚረዱ የትግራይ ኤሊቶች ስትሪክትሊ ኦብጀክት እያደረጉት ነው ያለው በፍጹም። ምክንያቱም የትግራይን ህዝብ በነፊት ለማያደርግ ጦርነት ከጦርነት ያላገገሙ ማህበረሰቦችን መልሶ እንደገና የጦርነት አውድማ ማድረግ ተገቢ አይደለም በማለት የሚቃወሙ ጠንካራ የትግራይ ኤሊቶች ተፈጥረዋል። ሙሉ ለሙሉ እንደ ከዚህ በፊቱ የውስጥ ዩኒቲ አታይም። በዚህ አጀንዳ ላይ የውስጥ ዩኒቲ አታይም። በተለይ ደግሞ የኤርትራው መንግስት የፕሪቶሪያው ለምን ጦርነት ቆመብኝ፣ ለምን ጌም ኦቨር ያልኩበትን ለምን አልጨረስክልኝም ነው። ሌላ እኮ አልነበረም። በአብይና በኢሳያስ መካከል የተፈጠረው እኮ አለመግባባት የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ደግሞ ቢያንስ ለትግራይ ሞትን ያስቀረ ነው፣ ሰላምን ያመጣ ነው። በተወሰነ ደረጃ ያንን ጭፍጨፋ ያስቆመ ነው። አንድ የኮንስፓይረሲ ጥያቄ ልጠይቅህ። ዋቲፍ የፌዴራል መንግስት ሰዎች እና የሻዕቢያ መንግስት ሰዎች ተነጋግረው ቲፒኤልኤፎችን ቁማር ለመብላት አስበው ሲሆን እንደዛ አስበህ ታውቃለህ? ቴዲ ቱ ቢ ኦነስት እንደዛ አይሆንም ብዬ ላስብ አልችልም። ምክንያቱም ጌም በጣም የፖለቲካ ጌም 360 ስለሆነ ማለት ነው። ህወሓትን ኢሳያስ በጣም የሚጠላት ነበር። ከዚህ መንግስት ጋር ኃይለኛ ግብግብ ውስጥ ገጥማ ነበር። ቱ ቢ ኦነስት በኢሳያስ እና በሻዕቢያ እና በህወሓት መካከል ያለመተማመኑ ሌቭል እንለካው ካል ሻዕቢያ ህወሓትን በታሪክ ያምናል ብዬ አላምንም። ህወሓትም ሻዕቢያን ታምናለች ብዬ አላምንም። ከደረሰው ጥፋት አንጻር ማንኪያ ሹካ ጭምር ሲወሰድ እንደነበረ አይተናል። የሚካድ ነገር አይደለም። ስህተቱን ማንፈጥረው እዛ ውስጥ መግባት አልፈልግም። ነገሮች አትሊስት ወደ ሰላም እንዲመጡልኝ ስለፈልግ ማለት ነው። ምክንያቱም አትሊስት ዘሻዶ ኦፍ ዋር የሚል መጽሐፍን ባህል ቴዲ በጣም ዘሻዶ ኦፍ ዋር የሚለው መጽሐፍን ያነበበ ሰው ጦርነት አይመኝም። እንኳን በራሱ ሀገር እንኳንስ በወገኑ ላይ ይቅርና ሌላም ቦታ ጦርነት አይመኝም። ጦርነት በጣም ከባድ ነው። ዳሜጁ በጣም ከባድ ነው። እኛም ገና አላገገብንም። እንደ ሀገር እኮ ወድቀናል እኮ በጦርነት ውጤቱ ገና እንደ ሀገር ቢሊየንስ አክስረውናል፣ ሚሊየንስ አሳጥተውናል፣ ሰዎችን ህይወት ገብረንበታል። ነገር ግን እንዳልከው ህወሓትን ጌም ውስጥ ጨምረው ህወሓትን መጫወቻ አድርገው በመሀል ሊያፍኗት አይሆንም ብዬ በድፍረት ልናገር አልቻልኩም። ምክንያቱም እንዴት ፖለቲካ እንዴት እንደሚሰራ ስለማላውቅ በአንድ ጊዜ ህወሓትና ሻዕቢያ እንዴት ፍቅር በፍቅር ሆኑ? በአንድ ጊዜ ምን ተፈጠረ? ፕሪቶሪያ ስለተስማማ እንደው የመጀመሪያው በዛ ሌቭል ህወሓት ምንም ሳትወድቅ ጦርነት ሳትገባ ኢሱ ተብሎ ኢትዮጵያ ሲመላለስ የነበረው ሰውዬ ምንም ሳትሆን ህወሓት ያውም ይህን ያክል ጉዳት ደርሶባት አኩርፎ ሻዕቢያ ወደ ጦርነት ይገባል ብዬ ልገምት አልችልም። ብቻ የሆነ የሚሸት ነገር አለ። እንደዛም ደግሞ እንዳትል የተነሳው የቀይ ባህር ጉዳይ የወደብ ጉዳይ ኢሱን አባኖታል ብዬም አስባለሁ። በአንድ በኩል ደግሞ ላይሆንም ይችላል ብለህ እንድትገምት ደግሞ የሚያደርጉ ነባራዊ ነገሮች አሉ። ከቀይ ባህር ጋር ተያይዞ የተነሱ ጥያቄዎች ኮንስፓይረሲውን ትንሽ ቻሌንጅ ያደርገዋል። ህወሓትን ለመጨፍለቅ ነው የሚለው ቻሌንጅ ያደርገዋል። በተጨማሪም ደግሞ በተግባር የታየው እነሱም አሁን ያንተን ሀሳብ አከብራለሁ። እኔን አሁን ብትጠይቀኝ ጦርነቱ ማይቀር ነገር ይመስለኛል። ይታኩሳሉ። አሁን ኦኬ እኔ የምለውን እስኪ ውሰድና ምናልባት አሁን እነዚህ ሁለቱ አካላቶች የሚታኩሱ ከሆነ ምንድነው ሊሆን የሚችለው? እንደዚህ በቀላሉ የምንችለው ጦርነት ውስጥ ነው የሚሆነው ወይስ በቀላሉ እንደሚባለው የፌዴራል መንግስቱ አሸንፎ ኢሳያስ አፈወርቂን ከስልጣን አስወግዶ እዚህ ጋር በነጌታቸው ረዳ በኩልም እያሰለጠናቸው ያሉ ተዋጊዎችን በመጠቀም የህወሓትን ለአንዴና ለመጨረሻ ጊዜ አስወግዶ ለፌዴራል መንግስቱ ታዛዥ የሆነ መንግስት ወይም ደግሞ እንደ ሌሎች ክልሎች ብልጽግናን የሚቀበል መንግስት ተክለው ፊታቸውን ወደ ዓለም አቀፍ ፖለቲካ ያዞራሉ ብለን የምታስበው የማይቀር ነገር ነው ብለህ ካሰብክ? እኔ ወደ ጦርነት እንገባለን ብዬ አላስብም። የምንገባ ከሆነ ግን የኢትዮጵያና የኤርትራ ጦርነት አይደለም የሚሆነው። ቢሆነስ እንዲህ በአንድ ሳምንት ሄጄ ኢሳያስን ፈነቅለዋለሁ የምትለው ነገርም አይደለም። ጦርነቱ የሚሆነው ኢትዮጵያን ለመምታት የሚፈልጉ ሌሎች ኃይሎች አሉ፣ ከዛ ጀርባ በኢሳያስ ጎን የሚሰለፉ ማለት ነው። ጦርነቱ ከዛ በኋላ የኢትዮጵያና የኤርትራ መሆኑ ይቀርና በኢትዮጵያ ወገን የተሰለፉና በኤርትራ ወገን የተሰለፉ ሀያላን ሀገራቶች ጦርነት ነው የሚሆነው። እንደ ቀላል ጦርነት አንመልከተው። በጣም ጂኦፖለቲክሱ እንደ ዝም ብለን እንደምናስበው አይደለም። ቱ ቢ ኦነስት አንዳንድ የኤርትራውያን ሚዲያዎችንም ለማዳመጥ ሞክሬያለሁ። በፍጹም ይህን ጦርነት ለምን ዓላማ
ለምን ዓላማ እኮ ቢኖረው ለምሳሌ የኤርትራ መንግስት አሁን ከኢትዮጵያ መንግስት ጋር የሚዋጋበት ስፔሲፊካሊ አሰብን ካላስረከበ ምናምን እስካልተባለ ድረስ በህወሓት ጉዳይ ከኢትዮጵያ መንግስት ጋር ቢዋጋ ኤርትራውያኖችም ቻሌንጅ እያደረጉ እየተሰሙ ናቸው። አንዳንድ ሚዲያዎች በጣም ስትሮንግ የሆኑ ሚዲያዎች ድምፆች እየተሰሙ ነው ያሉት። ገብቷል። በትግራይም ሳይድ በጣም ስትሮንግ የሆኑ ድምፆች እየተሰሙ ነው ያሉት። ህወሓት ላይ ከዚህ በፊት ሰምታቸው ማታውቀው ሰማቸው ማትላቸው ዓላማውን ልንገርህ። አሁን ለምሳሌ የመጀመሪያው ነገር ዓለማችን ላይ ጦርነት የሚደረገው ለምንድን ነው? ለምሳሌ አኮርዲንግ ቱ ጀስት ዋር ቲዮሪ ቱ ታይፕስ ኦፍ ዋር አለ አይደለም? የመጀመሪያው ይሄ ፕሪቬንቲቭ ዋር የምንለው አለ። ሁለተኛው ዋር ኦፍ ኦፖርቹኒቲ የሚባለው አለ። ራስን ለመከላከል የምታደርገው ጦርነት አለ። ለጥቅም ብለህ የብሔራዊ ጥቅምን ለማስከበር የምታደርገው ጦርነት አለ። አሁን በኢትዮጵያ በኩል ከዚህ በመነሳት አሁን የኢትዮጵያና የኤርትራን ጉዳይ ስና የፌዴራል መንግስት ሰዎች የሚናገሩት የባህር በር እንፈልጋለን ይላሉ። ኦኬ፣ ይሄ በተደጋጋሚ እንደምንሰማው ከሆነ ቤዚክ ፕሪንስፕል ነው ማለት ነው በፌዴራል መንግስት ሰዎች ማለት። በሻዕቢያ መንግስት ደግሞ ይሄ የብሔራዊ ጥቅሜን የሚጻረር ነው ወይም ደግሞ የሀገሬን ሕልውና የሚፈታተን ነገር ነው ብለው ራሳቸውን ይከላከላሉ። እውነት አላቸው። እነዚህ ሁለት ነገሮች ማስታረቅ ማንችል ከሆነ በዓለም አቀፉ የጦርነት ትንታኔ ሁለቱ አካላቶች ወደ ጦርነት ይገባሉ፣ የራሳቸው ፕሪንስፕል ስለሚጣረስ ማለት ነው። እንደዛ ከሆነ ግን ጥያቄውም በተደጋጋሚ አይ ይሄ የባህር በር ጉዳይ ሊፈታ የሚችልበት መንገድ ይታየኛል ካላለን በስተቀር አሁን ባለው ሁኔታ በተደጋጋሚ ወታደሩም ሲቪሉም ባለስልጣኑ ሁሉም ሰው ሲናገር የምንሰማው የባህር በር ነው የሚሉት። ይሄ የባህር በር ደግሞ ፍላጎት በሻዕቢያ ደጋፊዎች በኩል እንደዚሁ በቀላሉ የሚታይ አይደለም። እስከ መጨረሻው ጥይት ድረስ ሊታኩሱ ይችላሉ። ጦርነት ማይነሳ ከሆነ የባህር በሩን ጉዳይ የፌዴራል መንግስት ሰዎች እንዴት ነው ሊፈቱት የሚችሉት? ያገጠጣ ፈጠጠ ጉዳይ ከሆነ የህዝብ ቁጥር እየጨመረ ነው፣ ኢኮኖሚው እያደገ ነው፣ ዛሬ ባይጠየቅ ነገ የሚጠይቅ ትውልድ እየመጣ ነው ብለው በተደጋጋሚ የተናገሩ እየሰማን ነው። ፊልድ ማርሻሉም ሲናገሩ ሰምታችኋል። ጠቅላይ ሚኒስትሩም ሲናገሩ ሰምታችኋል። የባህር በር ዓለም ዛሬ ስማ ያስፈልገናል ብለዋል። ይሄ እንዴት ሊታረቅ ይችላል? ታዲያ ይታረቃል። ቴዲዬ ይታረቃው በምንድን ነው ጥያቄው? አሁን የኢትዮጵያ ዛሬ ቅድም እየጠቀስካቸው የውጭ ጉዳይ ሚኒስትር ዴኤታው መሰሉኛል የተናገሩት 3 ነጥቦችን ያስቀመጡት በድርድር በዲፕሎማሲ እና በጀስቲስ በፍትህ። በዚህ ነው ጦርነት አንፈልግም ብለው አስምረዋል። የፕራይም ሚኒስትር ኦፊስም ዛሬ ነው ትላንትና ያወጣው ትዊት ያደረገውን ከተመለከት ምንም ጦርነት አልፈልግም ብሏል። ፍላጎቱን አስቀምጧል። ስለዚህ የኤርትራው መንግስት ለምን የቀይ ባህር ጥያቄ ጠየቃችሁ ብለውን ጦርነት ሊያነሱ አይችሉም። ባይዘወይ የጅቡቲ የውጭ ጉዳይ ሚኒስትር አሁን ላይ የአፍሪካ ህብረት ኮሚሽነር የሆኑት እኮ ኢትዮጵያ የባህር በር ያስፈልጋታል ብለው እኮ አምነዋል። ኢቨን መወዳደሪያም እኮ አድርገውት ነበረ። ቴዲ ታስታውስ ከሆነ ለምረጡ ቅስቀሳ ሲቀሰቀስበት ኢትዮጵያ የባህር በር ያስፈልጋታል ብሎ የኢትዮጵያን ድምፅ ለማግኘት እኮ ሎቢ ሲያደርግ ነበር የጅቡቲው የውጭ ጉዳይ ሚኒስትር። በርካታ የዓለም አቀፍ መሪዎች፣ ትልልቅ የዓለም አቀፍ ተቋማቶች ኢትዮጵያ የባህር በር ይገባታል ኢቨን ቱ ዘ ኤክስተንት ዩናይትድ ኔሽንስ የኤርትራን ኢንዲፐንደንስ የተቀበለበት ዶኩመንት ላይ ተመልክትና ይኸው በዛ ላይ የነበረው አንድ የአሜሪካ ፕሮፌሰር ኢትዮጵያ የህዝብን የሚወክል መንግስት ስታገኝ የባህር በር ጥያቄ ያነሳል፣ ያኔ ጀስት ይሆናል ብለው ተናግረዋል። የኤርትራ የማናት በሚለው የዶክተር ያዕቆብ መጽሐፍ ላይም ተመልክቷል ይሄ ጉዳይ። ያንን የአሜሪካ ምሁር ስም ሙሉ ስሙን እዛ ላይ ታገኙታላችሁ። ይህን የተናገረውን ማለት ነው። በርካታ ትልልቅ የዓለም ሀያላን መንግስታትና ተቋማት ጭምር የኢትዮጵያን የባህር በር ሌጂቲሜሲ አንስተዋል። ኢቭን አንድ ፍስሐ የሚባል የኤርትራዊ ሚዲያ የነበረው በግል የሚናገር ሰው ኢትዮጵያ የባህር በር ጥያቄ ብታነሳ ጀስት ነው ብለዋል። ኢቭን ከኤርትራውያኖችም ይሄ ድምፅ እየተሰማ ነው። የጀስት ጉዳይ በዲፕሎማሲ ነው የምናመጣው ብለናል። ሁለተኛ በድርድር በሰጥቶ መቀበል ነው። ኤርትራም ተጠቅማ እኛም ተጠቅመን እሷም ሳትጎዳ ብለህ ላነሳው ጥያቄ ክላሽ አትወለውልም። መልሱ ክላሽ መውለው። ምናልባት ወደ ጦርነት ሊገቡ የሚችሉት የህወሓትን ማኩረፍና ያኮረፈው የህወሓት ግሩፕ ከሻዕቢያ ጋር መሞዳሞዱ ፓርት ከሆነች እሱም ቢሆን ወደ ጦርነት አያስገባም። ምክንያቱም የጦርነት አውድማው ትግራይ ስለሚሆን ፊዚብል አይደለም። ፊዚቢሊቲው በጣም ለስ ነው እና እንደኔ እግዚአብሔር አድርገው ላለው የእኔም ተስፋ አይሆንም የሚል እምነት ነው ያለኝ። ቴዲ
ቴንኪው ድሮ ስለሰጠኝ። እንደዚህ እናድርግ። አሁን እስኪ በተቻለ መጠን ሁላችንም ኢትዮጵያውያን ነን፣ ምንም ጥያቄ የለውም። አሁን ባለው የዓለም ፖለቲካ ይሄ የሪያሊዝም ቲዮሪ ላይ ግን ከመጣን የፓወር ፖለቲክሱን ዲፋይን እናድርግ ካልን በኤርትራ በኩል ሆነን ማየት ያለብን ነገሮች አሉ። ኢትዮጵያዊም ሆነን አዘ ሴም ታይም በኤርትራዎች በኩል ሆነን እንዴት ነው የሚያስቡት? እኛ የምናስበው እንደዚህ ነው፣ በሰላማዊ መንገድ ነው የባህር በር የምናስበው፣ ሰጥቶ በመቀበል ነው ብለን ነው የምናስበው። እነሱ ሲሰሙት እንደዚህ ነው የሚሰማቸው ነው። ወይም ቦታ እስቲ እንቀያየርና እኛ አሁን እንዳለ ነው ኤርትራውያን ነው፣ እነሱ ኢትዮጵያውያን ይሁኑ፣ እስከ መጨረሻዋ ጠብታ ድረስ እንዋጋለን የሚል ሜንታሊቲ እንዲሰማቸው የሚያደርግ ነገር ነው። ከፌዴራል መንግስት ሰዎች ሲነገር የምታደምጡት አይ ሰጥተው በመቀበል እንስራ፣ በሰላም ነው በፍቅር ነው እንስራ እያሉ ያሉት የሚል እሳቤ ነው የሚፈጥርባቸው። ሁለተኛ እንደ አንድ ኤርትራዊ ወይም እንደ አንድ የሻዕቢያ ፖለቲከኛ ስታዩ ይሄ የፓወር ፖለቲክስ ኢትዮጵያ ጡንቻዋ ከፈረጠመ ለሻዕቢያ መንግስት ሰላም አይሰጥም። ቢኮዝ ኢትዮጵያ ጡንቻዋ ፈረጠመ ማለት ሪጅኑ ላይ ዶሚናንት ትሆናለች፣ ሄጂሞኒያን ታስጠብቃለች። ስለዚህ ሻዕቢያዎች ምን ያስባሉ? በተቻለ መጠን እዚህም እዛም ነገር በመቆስቆስ ኢትዮጵያ ጡንቻዋን እንዳታፈረጥም፣ ኢትዮጵያ ዶሚናንት እንዳትሆን በሬጅኑ ላይ የተቻላቸውን በአቅማቸው ይጫወታሉ ማለት ነው። ይህ ለምን አደረጋችሁ ልትላቸው አትችልም። ቢኮዝ አንተ ሚሳይል ከታጠቅና ኒውክለር ከታጠቅ ቀጣይ ስቴፕ በዛውም ላንድ ሎክድ ሆነ ምን እንደምታደርግ ያስባሉ። የህዝብ ቁጥር እየጨመረ ነው፣ እየሰፋ እየመጣ ነው። ዝም ብሎ አዩ። በተቻለ መጠን ማለት ነው፣ በተቻለ መጠን አንተ እንዳይሳካልህ ቀንና ማታ ቢሰሩ ትክክል ናቸው። አሁን እነሱ እንደኛ እንዲያስቡ፣ እነሱ እንደኛ በየዋህነት እንዲያስቡ እና አይቮነው እንዲያስቡ መፈለጋችን ይመስለኛል የዋህነታችን። ስለዚህ ወደ ሀቂቃው እንምጣና የእነሱ ሪያሊቲ ይሄ ነው። በሻዕቢያ መንግስት በኩል ያለው በምንም ታምር የዶሜስቲክ ቫዮለንስ እንዲቋረጥ አይፈልጉም። ስለዚህ ይሄ ከሆነ የፌዴራል መንግስቱ ይሄ ነገር ገብቶት እንዴት ነው ማድረግ ያለበት? የማንወጣው ጦርነት ውስጥ እንዳንገባ፣ ይሄ እንደ ሱዳን ትርምስ እንዳይፈጠር እንዴት ያለ ትንታኔ ነው መሰጠት ያለበት? ሰጥቶ በመቀበል መርም ከሆነ የባህር በር እንፈልጋለን ብለን የምናስበው ንግግሮቻችን ምንድነው መምሰል ያለባቸው? ያበጠው ይፈንዳ፣ ጠላት የሚስማ ወዳጅ የሚስማ፣ ዛሬም ሆነ ነገ በባሌም በቦሌ ብዬ ቀይ ባህርን አመጣለሁ አሰብን አመጣለሁ ስትለው እዚህ ላይ ዋይዝ የሆነ ንግግር ነው። ሳይወዱ በግዳቸው ይሄ ነገር ዴስፕሬት አያደርጋቸውም። መንግስታት ደግሞ ዴስፕሬት ከሆኑ ዊዶን ነው ምን አይነት አክሽን ሊወስዱ እንደሚችሉ አናውቅምና እነዚህ ነገሮች እንዴት ነው የምታስታርቋቸው ነው? የባህር በር ጥያቄ የማይቀር ነገር ነው። የማይቀር ነገር ከሆነ እንዴት ነው የሚፈተው? ጦርነት ውስጥ ምንገባም ከሆነ እንዴት ነው የሚሆነው? እነዚህን ከሰማችሁት ካያችሁት እንድንተነትን ነው። ለዛሬ በዚህ ጉዳይ ላይ ነው እያወራን ያለ ነው። ነገ ግን ይቀጥላል ይሄ ጉዳይ። አዳዲስ ዜናዎችን በየጊዜው እየመጡ ስለሆነ ማለት ነው። ወደ ፋክት ኒውስ ልምጣና ከዛ ወደ ሶራ ሄዳለሁ። ፋክት ኒውስ 7 ደቂቃ አለው እንደሚ። እሺ አመሰግናለሁ። በመሰረቱ መጣ መሰለህ ቴዲ፣ አሁን አንድ ያልገባን ነገር አለ። አይሆንም ምን ትተሽ ይሆናል ልናምጪው ይላሉ አንዳንድ አባቶች። ሁልጊዜ አይሆንም እያል ሆኗል። ትግራዮች ህወሓቶች እንደዛ ጦርነት ሲጎስሙ የፌዴራል መንግስት ዝም ብሎ ሲስቅ ነበር። አይሆንም እያለ ማለት ነው። እኛም አይሆንም እያለ ሆነ፣ ቀጠለ። ፋኖ ተራ ድሩዬ ነው፣ ፋኖ ተራ ሽፍታ ነው ተባለ ሲጀመር ማለት ነው። ሁሌ ያስቀኛል አንዳንዴ። አትናቅ ባይዘወይ ኮዛ አለኝ ያለን ሰው አትናቅ። የፈለገው ቢሆን የገዛ ልጅህ እኮ ከቤት ሊያባርር ይችላል አንዳንድ ጊዜ ጥያቄውን ካልሰማሁ እና አይሆንም ያልናቸው ሁሉ እየሆኑ ስለሆነ ጦርነቱን እፈራለሁ። እውነት ለመናገር 90% እፈራለሁ። የመሆን እድሉ ሰፊ ነው። ለምን? ሻዕቢያን ታውቃለህ፣ አቋሟን ታሪኳን እናውቃለን። የሻዕቢያ ያደርጋለሁ ካለች ታደርጋለች። ባይዘው በቃ
አፍሪካ ውስጥ ጦርነት ጎሳሚ ዋርሞንገሪዝም ላይ ታውቃታለህ ቴዲ፣ አንተ ብዙ ስለምታውቅ አድርጋለሁ የምትለውን ነገር ወደኋላ አትልም። አቅም ባይኖራትም ትሞክረዋለች። የሚገርመው እና የዚህ ጦርነት መልክ ምንድን ነው? መርህ አልባ ግንኙነት ያመጣው ጭምር ነው። ካስታወስክ ኢሳያስ እዚህ አዲስ አበባ መጥቶ ነጠላ ተጎዝጉዞለት፣ ሳር ተጎዝጉዞለት አሸበር ገዳይ ሲባል ዛት ወዝ ቤር በባዶ ነበር። የኛውም ሰውዬ እንደዛው በባዶ ዶክተር አለ መርህ የለም መቋጠር የለውም ውል የለውም ነበር። አየህ ተረት ምን ይላል መሰለ፣ የእንኩሽኩሾ ግቢ ለፍቻ አይመችም ይባላል። የድብብቆሽ ጋብቻ ማለት ነው። ሽማግሌ ስላልሰማው መርህ ስለሌለው የተጋባህን በሹክሹክታ ነው፣ ስትፋታን በሹክሹክታ ነው። ማን ይሰማልሃል ጉዳይ? ህዝብ ለህዝብ መሰረት ስላልጣሉ ይኸውልህ ተጣሉ መልሰው ወደ ጦርነት መጣ። ምክንያቱም ወደቡን አይከለክለንም ነበር። እና ይኸውልህ በፖለቲካ ዓለም ደግሞ ጥቅምን ማስጠበቅ ነው አይደል ቴዲ? ጥቅምን ማስጠበቅ ነው። እንዴትም ሆነ ዋሽተህም ሊሆን ይችላል፣ ሴራም ጎንጉነ ሊሆን ይችላል። የሀገርህን አድቫንቴጅ ማስጠበቅ ነው ባይ ዘ ወይ ፖለቲካ ማለት። ስለዚህ እኛ የባህር በር ጥያቄያችን ትክክል ነው፣ የእነሱም ትክክል ነው። ግን አንዱ ባንዱ ጫማው ነው ማየት መቻል አለበት። ጦርነት መፍትሄ ሆኖ አያውቅም። ባይዞ እኔ ጦርነት እንዲመጣ አልፈልግም። ኢትዮጵያዊ እንደመሆን ይመጣል። አሁን ባለው ማዝናለሁ፣ ባለፈው ማዝናለሁ። ጦርነት መፍትሄ አይደለም። የደሃን ልጅ ነው የሚያስጨርሰው። ሀገሪቱን ወደ ኋላ ነው የሚወስዳት፣ በኢኮኖሚ ያወድማል፣ አውዳሚ ነው። ግን አሁን ስታየው አሰላለፋቸውን ልምጣለት ሄድ ሰዓትም ላለመፍጀት አሰላለፋቸው ያስፈራል። ሶስቱ አካላት በተለይ ፋኖ፣ ሻዕቢያ ህወሓቶች ይሄንን አሰላለፍ ነቂ ፖለቲከኛ በቅንድቡ ተግባብቶ ያውቀዋል። ይሄ ጦርነት ከተጀመረ ለምሳሌ ልንገርህ ምን የሚል ያለው መሰለ ሶሻል ሚዲያ ላይ ከፋኖ ትግል አዲስ አበባ አትገባም የተባለ አማራ የባህር በር ጥያቄው ምኑ ነው ለአማራ የሚል አይተህ ታውቃለህ? እርግጠኛ ነኝ። ሌላ ብሔር ደግሞ እንዲህ ይላል፣ አዎ የኔ ብሔር ጥቅም ካልተቀበለ የባህር በር ምንድን ነው ይላል። ደግሞ የሆነ ሰሙዌር ደግሞ ስትሄድ አየህ የጋራ አቋም የለንም ማለት ነው እንደ ኢትዮጵያዊነት። ስለዚህ ይሄ ጦርነት ቢጀመር አሰላለፉን አሁን ባልኩ በእኔ እይታ በእኔ ትንታኔ አሰላለፉ በጣም የከፋ ነው። ምክንያቱም የሉዓላዊነት ጦርነት አይሆንም። የሉዓላዊነት ጦርነት አይሆንም። ሉዓላዊነት ማለት ኢትዮጵያ ለማስከበር አይነሳል። ምክንያቱም ኢትዮጵያ ውስጥ የውስጥ ጦርነት አለ። ኢንተርናሊ ችግር ግን ሳትፈታ ውጫዊ የሆነ አካል እንድትመክት አትችልም። በጣሊያን ጊዜ እኮ እኛ ባንወለድም ታሪኩን ስናነበው በ1928 በኢትዮጵያ አቆጣጠር በ1936 በነጮች ሲመጡ እነ በላይ ዘለቀ አርበኞች የመለሷቸው እኮ አንድነት ስለነበር ነው። አድዋ ላይ የተመለሱ ወይም ጥቁር ነጭን ያሸነፈው አንድነት ስለነበር ኢንተርናል የሆነ አንድነት አለን ሶሊድ የሆነ። አሁንስ የለም እኮ ቴዲ። እውነት ለመናገር ሁላችንም እዚህ ጋር ይችን እያሰብን ነው መሄድ ያለብንና ጦርነቱ ትንሽ እኔ ያሰጋኛል፣ በግሌ ያሰጋኛል። ከተጀመረ ደግሞ እንደ ሶሪያ እንደምንሆን ደግሞ አልጠራጠር። እንደውም ልንገር አይደለ 1855ን በተግባር የምናይበት ዘመን ነው ከተጀመረ። ይሄ ምንድን ነው የሚባለው? ዘመነ መሳፍንት። በየሎርዱ የታጠቀ አካል አለ፣ በየሰፈሩ የታጠቀ አካል አለ። ሁሉም የራሱን አስተዳደር ይዘረጋል። ኢትዮጵያ ስሟ ራሱ ይጠፋል አጠቃላይ። ይሄ ነው ያለ ስጋት። ያ እንዳይሆን ምን ማድረግ አለበት? ከፍተኛ የዲፕሎማሲ ስራ መሰራት አለበት። ፖለቲከኞች እያንቀላፉ ነው። እኛ ፖለቲከኞች ዝም ብለው ጫጉላ ሽርሽር ላይ ናቸው። በቃ ሁልጊዜ በቃ አዲስ አበባ ያችን ቤተ መንግስቷን አንቀው ይዘው ሌላ የፖለቲካ ስራ አይሰሩም። ኢኮኖሚውን የማርገብ ስራ አይሰሩም። ህዝቡ የሚነሱ ጥያቄዎችን እያየ ነው። ሲቪል ሰረቫንቱን ተመልከተው። ይሄ ራሱ እኮ አሰላለፍ ይጠይቃል ቴዲ። ሲቪል ሰረቫንቱ ዶክተሮቹን፣ መምህራንን እስኪያቸው ወዴት የሚሰለፉ ይመስላል? ፉኬርስ ነው የሚሉ። እንደውም ከአረብ ጦር ይሻላል የሚልም እኮ እያየን ነው በየሶሻል ሚዲያው። እና ምን ስጠቀልልህ ጦርነቱን አይሆንም ባንል እና ባንዘናጋ የሚል አቋም አለኝ ነው። ምክንያቱም ወደ ጦርነቱ እንግባ ሳይሆን ቀድመን ታክል የምናደርግበት የቤት ስራዎች ካልሰራ ከተጀመረ በኋላ ብንፈራገጥ ትርፉ መላላጥ ነው እንደተባለው ማለት ነው። እና ስጋቴ የኔ ይሄ ነው ያለው ኮንክሉዥን። እና እኔ ዝም የኢንተርናሊ መንፈሱን ሳይው አሁን
እያያቸው ነው። ሻቢያዎች እጅግ በጣም በቃ ፓወርፉል በሆነ ቃላት ነው እየተናገሩ ያሉ አክቲቪስቶቻቸው። በጣም ፓወርፉል እንደው እንደዚህ ደግፉታል። እንዲ ፕሬዚደንት ኢሳያስን ምርጫ አድርጎ አያውቅም። በጣም አውቶክራት የሆነ ሰው ነው። እንደዚህ ደግፉታል እንዴ እያልኩ ነው። የእውነት አሜዚንግ ነው የሆነብኝ። በጣም ቲክቶክ ላይ እየወጡ የሚናገሩት እሱን ደግፈው እና ቀላል አይደለም። የጥያቄ መሰረታዊ ነገር ነው። የህዋትንም ነገር እንደዛው መቼም እንደምታውቃት ነው። ህዋት በባህሪዋ ታውቃለህ፣ አካሄዷን ታውቀዋለህ ቴዲ። ሁላችንም ያው ህፃናት አይደለንም። ያዋጣኛል ከምትለው ጋር ሁሉ ትሰራለች ህዋት። ጥቅሟን ነው ታስከብር የምትፈልገው። ያዋጣኛል ካለች በቃ ይሉንታል ይልባል። አመሰግናለሁ። ቴንክ ዩ ፋክት ኒውስ ሶራ። እሺ አመሰግናለሁ ቴዲ። አሁን ፋክት ኒውስ ያነሳቸው አንዳንድ ነጥቦች አሉ። እንግዲህ ሰዎች የጋራ አቋም የላቸውም ኢትዮጵያ ውስጥ። አሁን ሲቪል ሰርቫንቱም ሁኬርስ ነው የሚለው ብለዋል። ሁኬርስ ለማለትም መጀመሪያ ሀገር ያስፈልጋል። መጀመሪያ እኮ ሀገር የሚባለው ነገር ሲያስፈልግ ነው። አሁን መኖር አለበት ያ ነገር። ያ ስሜት ከሌለና አንድነታችን የጠላት ኃይል ሲመጣ ሁኬርስ ብለን የምንቀመጥ ከሆነ እኮ ሁኬርስ የምንልበትም ሀገር ልናጣ ነው ማለት ነው። ኤርትራ እኮ ሲመጣ እኮ ለምሳሌ ሊወር አገሪቷን ሊበታትናት ነው የሚመጣው እንጂ ኖርማሊ ተዋግቶ ብቻ ሊመለስ አይደለም። በአሁኑ አካሄዱ ኢትዮጵያ ሀገር እንድትሆን አይፈልግም። የተረጋጋች ኢኮኖሚ እንዲኖራት፣ የተረጋጋ ሀገር፣ ጠንካራ ሀገር እንድትኖር አይፈልግም። የግብፅ እጅም ስላለበት ማለት ነው። ግን ልክ እንደዚህ አይነት አስተሳሰብ አሁን ለምሳሌ ህዝቡ አቋም የለውም፣ የጋራ አቋም የለውም በአሁኑ ሰዓት። አዎ እውነት ነው። ሀገሪቷ ላይ የተለያየ ሰዎች የተለያየ ስሜትና ሀሳብ አላቸው። ግን በሀገር ጉዳይ ላይ አንድ አይነት ስሜት ነው ሊኖረን የሚገባው። እኛ ኢትዮጵያውያኖች ነን። መቼም እሱ ያነሳቸው አባቶቻችን እኮ በኃይለ ሥላሴም ወይም በአፄ ምኒልክ ሀሳብ ደስተኛ ሆኖ አይደለም፣ ግን ሀገር ስለሆነ ነው ዘምተው ሀገርን ያስከበሩት እንጂ ሀገር ሲወርድ ዝም ብዬ ቆጭ ብዬ ሁኬርስ ብዬ አልቀበጥም። መቼም እኔ እንደሚገባኝ ማለት ነው። ይሄ የኢትዮጵያዊም ባህል አይደለም። አንዳንድ ሚዲያዎችም አሉ እንደዚህ የሚያወሩ በቃ የኤርትራ ፕሬዝዳንት ንግግርን እንከን የለሽ በጣም ትክክለኛ ምናምን ብለው የሚያወሩ ሰዎች፣ ይሄ ትክክለኛ ያልሆነ አካሄድ ነው። አብይ አህመድን ልጠላው እችላለሁ፣ ልጠላው ትችላለህ፣ ልትወደው ትችላለህ። ግን ሀገር ነው። አብይ አህመድ ባይኖርም ኢትዮጵያ ትቀጥላለች። ይህ ኃይል ግን እየመጣ ያለው ኢትዮጵያን ሊያፈርስና ሊበታትናት ነው። ኖርማሊ ተቀምጦ ተዋግቶ ብቻ የሆነ ቦታን ይዞ አይመለስም። ኢትዮጵያ የምትባለውን ሀገር ከምድረ ገጽ ሊያጠፋት የሚመጣ ኃይል ነው። ይሄ ጉዳይ ከአብይ ወይ ከብልጽግና ጋር የሚገናኝ ነገር ሳይሆን ከኢትዮጵያዊነት ጋር የሚገናኝ ሁሉ ነገር በመፈታት ባለበት ነገር መፈታት አለበት። ቢቻል ጦርነት ባይፈጠር ጥሩ ነው። ግን ያ መንግስት አንድ መንግስት ብቻ ሰላም እፈልጋለሁ ወይም አንድ ኃይል ብቻ ሰላም እፈልጋለሁ ስላለ ሰላም አይመጣም። የዛኛው የሁለቱም አካላት መልካም ፈቃደኝነት ያስፈልጋል። ወደብ እኮ ለምሳሌ ኤርትራ አልከለከለችም ምናምን ብሏል። አዎ እውነት ነው። ግን ኤርትራ መንግስት ግን የሚፈልገው ጥያቄ ኤርትራን የመሰለች ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው። እሱ እንደሚፈልገው እንዲሆን ለምሳሌ የትግራዩ ጦርነት እሱ በሚፈልገው መልኩ እንዲጠናቀቅለት ይፈልጋል። ጦርነት እንዲቀጥል ነው የሚፈልገው። እድሜ ልክ ኢትዮጵያ ውስጥ የሆኑ ኃይሎች እንዲደራጁ ይፈልጋል። እሱ በሚፈልገው መልክና በሚፈልገው ቅርጽ የሰራትን ኢትዮጵያ እንድትኖር ነው የሚያስፈልገው። ለኢትዮጵያ ቀና አመለካከት ያለው መንግስት እኮ ቢሆን ለምሳሌ ሶማሌና እንደ ወደብ ስትጠይቅ ከሶማሊያ ጋር ሄዶ እኮ ዲል የፈጸመው እኮ ኢሳያስና አልሲሲ ናቸው አይደል? እስከዚህ ድረስ ይጥራሉ እኮ እነሱ። ግን የኛ ሀገር ያሉ አክቲቪስቶች ምናምን ግን ያንን ነገር የባስ የሚያራግብ ነገር ነው እንጂ የሚያደርጉት የጋራ አንድነት የሚያመጣ በእንደዚህ አይነት ጉዳይ እኮ አንድ አይነት ስሜት ነው ሊኖረን የሚገባው። እነሱ እንደዚህ እየተጠናከሩ የውጭ ኃይሎች እንደዚህ እየተጠናከሩ ኢትዮጵያን ለማጥቃት እየከበቧት እየሄዱ ውስጥ ያለው ኃይልና አክቲቪስቱ ግን የሚከፋፍልና ሌሎች ነገሮች የሚያባብስ ነገሮች ነው የሚያመጣው። ልክ አሁን እንደ ፋክት ኒውስ እንደሚናገረው ማለት ነው። አንድነቱ እንዲመጣ መሰራት አለበት። እውነት ነው። የሀገሪቷ ኢኮኖሚ ችግር አለ። እውነት ነው። ያ ግን ችግር ከሀገር በላይ በቃ ከኢትዮጵያ እኮ በላይ ሊሆን አይችልም። ከዛ በላይ ልናጣ እኮ ናይሮቢ ሄደን እኮ መብራት ላይ ልንለምን እኮ ሀገሪቷ ሱዳን እኮ ትልቅ ማሳያ ኤሪፖርቱ ነው። አሁን የሱዳን ኤሪፖርት ያ ሁሉ ቦይንግ ምናምን ተቃጥሎ ከተማው ወድሙ ያ ሁሉ ህዝብ ተሰዶ እንደዚህ ነው የምንሆነው። የአንድ ነው የሚፈለገው ሰው ጠላት ሲመጣ ቁጭ ብለን ነው የምናየው። እኔ አብይ አህመድን እጠራዋለሁ እና ብዬ ቁጭ እላለሁ። ይህ አስተሳሰብ ትክክል ብዬ አላምንም። እኔ በግል ጦርነትም ማንም ሰው የሚፈልግ ሰው የለም። ግን ጦርነት እኔ ስላልፈለግኩ ብቻ አይቀርም።
ያ ኃይልም የሚያደርገው ነገር ነው የሚወስነው። በግልጽ እኮ የተሳደበ እኮ ሰውየው ኢሳያስ አፈወርቂ የዛተ ነው። እንደውም የኢትዮጵያ መንግስት ተመጣጣኝ መልስ አልመለስም ብዬ ነው ማለት ነው። እስኪ አንድ ጥያቄ ልጠይቅህ። አሁን ኢሳያስ ከተጠቀማቸው ንግግሮች ኦሮሞማ የሚል ተጠቅመዋል አይደለ? የኩሽና የሴም ህዝቦች የሚል ቃል ተጠቅመዋል። የሰሜኑና የደቡብ ክፍል ህዝቡ ቅሬታ እያሰማ ነው፣ እዚህም እዛም በብሔር ተቧድኗል የሚል ንግግር ተናግሯል። የአንድ ብሔር የበላይነት አለ በሚል እያጉረመረመ ነው ያለና ኢሳያስ አፈወርቂ ከተናገረው ንግግር የእኛ ሀገር አክቲቪስቶች እና ፖለቲከኞች ከተናገሩት ምን የተለየ ንግግር ተናገረ? ምንም የተለየ ነገር። የኩሽና የሴም ህዝቦች ብሎ እዚህ ፖለቲካ የሚሰሩ የሉ አሉ፣ ውጣልን ግባልን የሚሉ የሉ። ትክክል ነው። አሁን እኮ እሱ ከዚህ በፊት በእነሱ የሚያስነግረውን ንግግር ቀጥታ ተናገረው ነው ፖይንቱ። ልዩነቱ ያ ነው እኮ። ከዚህ በፊት እሱ አጀንዳ እየሰጣቸው ነበር እነዛ ሰዎች የሚናገሩት። አሁን ግን እሱ ቀጥታ ይፋ ወጣው እንጂ እኮ ኖርማሊ በሱ ስፖንሰር ተደርገው ኢትዮጵያ መንግስት ላይ ምናምን ሚዲያ የሚሰሩ ሰዎች ትርክት የሚሰጡ ሰዎች አሉ። እውነት ነው እኮ የሆነ ነገር ነው። 34 ዓመት ሙሉ ሪፖርት ሲያቀርብ ስለ ኢትዮጵያ ነው እንጂ ስለ ኤርትራ ልማት እድገት ሪፖርት አቅርቦ ያቅም ሰውዬ። አሁን እኮ ጥሩ ኤግዛምፕል እኮ ተናግሯል። ፋክቱንስ ኤርትራዎች እንደዚህ ይወዱታሉ ኢሳያስን አልኩኝ አለ። ለምን? ኢትዮጵያ የምትባል ጠላት አለች ብለው ስላመኑ ማለት ነው። እኛ ግን ኤርትራዊ መንግስት ሲናገር ግን የኤርትራው መንግስት ትክክል ነው ብለን ነው የምናወራው። አንድ አይደለንም። አየህ፣ በጋራ ጉዳይ እኮ ለምሳሌ አውሮፓ ሀገር እኮ ይጣላሉ እኮ፣ እስራኤል ውስጥ ይጣላሉ እኮ የኢሳያስ ደጋፊውና ተቃዋሚ ተባብለው እኮ። ግን በዚህ ጉዳይ ግን አንድ ናቸው። በቃ መማር እኮ ያለብን እኮ ራሱ ከኤርትራኖች እኮ ራሱ እኮ ይሄን ነው ፖይንቱ። የጋራ አንድነት ላይ አንድ ነው መሆን ያለብን። የኢትዮጵያን ተቃዋሚዎች ሲረዳን የኖረው ኢሳያስ አፈወርቂ 34 ዓመት አሁንም እየረዳ ነው። ያን የሚያደርገውን ነገር በግላጭ እያወራ ነው። ከዛ የተለየ ፎርሙላ አልሰራም። የኤርትራ ህዝቦች ደግሞ እሱን የሚወዱት ኢሳያስ አፈወርቂ በግል ወደውት ሳይሆን ሀገራቸውን ስለሚወዱ። እኛም ኢትዮጵያን መውደድ ያለብን አብይ አህመድ ምናምን አለ። ስለ ኢትዮጵያ ግን መስዋዕትነት መክፈል አለብን እንጂ ኖርማሊ ይሄ ጉዳይ የብልጽግና ጉዳይ ነው ወይ የኦሮሞማ ጉዳይ ነው ምናምን ተብሎ ቁጭ ልንል አንችልም። እኔ በዚህ መልኩ ነው የምረዳው። ጦርነቱም ከመጣ ሰዎች አንድነታችንን አጠናክረን የተሻለ ነገር ማድረግ አለብን ብዬ ነው የማምነው። ቴዲ አመሰግናለሁ። ኦኬ፣ ወደ ትንሣኤ እንሄዳለን። እኔ የኔን እንትን ከማለት በፊት ትንሣኤ ለመስማት ትንሣኤ 7 ደቂቃ በግል ላይ። ኦኬ ቴዲ ቴንክስ። ጦርነቱ በምን ምክንያት ሊጀመር ይችላል የሚለው ነገር እኔ አይ ዶንት ቲንክ ላይክ አሰብን ለማስመለስ ምናምን በኢትዮጵያ መንግስት በኩል ጦርነቱ የሚጀመር አይመስለኝም። እንደዚህ አይነት ኢንቴንሽንም ያለው አይመስለኝም። በዚህ ደረጃ ለከፍ ላለ የናሽናል ኢንተረስትም የሚጨነቅም አይመስለኝም። ባይ ዘ ዌይ ምናልባት የህዝብ ድጋፍ ለመሰብሰብ አዚፍ ይሄ ለሾፍ ምናምን ካልሆነ በስተቀር ሪል የሆነ እንደሚባለው አሁን አሰብን ለማስመለስ ቁርጠኛ የሆነ መንግስት አለ ብዬም አላስብም። እንደዛ ቢታሰብ ነው የሚቀድሙት ስቴፖች ሌሎቹ ናቸው። ይሄ የህጋዊ መንገዱን አፕሮች ማድረግ ዩሲ ሎቢ ቀጥሮ ሊሆን ይችላል፣ የህግ ባለሙያዎችን አዋቅሮ ምናምን ሌጋል መንገዱን እንደ ፈርስት ስቴፕ ያንን መጠቀም ነው። እሱ ካልተቻለ ነው ወደ ምናልባት ኢንቪቴብል ነው ለተባለው የኃይል አማራጭ ሊሄድ የሚችለው። ጦርነቱ የሚነሳበት ምክንያት ሌላ ነው ሊሆን የሚችለው። ማለትም ይሄ ጽምዶ የሚባለው አንድነት ፈጥረው ምናምን ስልጣኔን ያሰጉኛሉ ልክ 1983 ላይ እንደሆነው ወደ ሴንትራል ገቨርንመንት መጥተው ከሌሎች አካላቶችም ጋር ምናልባት አላያንስ የመፍጠር እድል ካገኙ አላያንስ ፈጥረው ስልጣኔን ሊያስወግዱኝ ይችላሉ ከስልጣኔ ላይ ብሎ ካሰበ
ነው ጦርነትን የሚከፍተው ብዬ ነው የማስበው። ይሄ ነው ሪዝኑ ሊሆን የሚችለው። ሰው እንደዚህ አይነት ጦርነት ከተጀመረ ዝም ብሎ ለህዝብ ለመቀስቀሻ መንገድ የቀይ ባህር ጉዳይ ሊነሳ ይችላል፣ የአሰብ ጉዳይ ሊነሳ ይችላል፣ ኢትዮጵያ ልትፈርስ ነው የሚለው ነገር ሊነሳ ይችላል እንጂ ሪል እንትኑን የፓወር እንትን ነው ሊሆን የሚችለው። ግን ጀስት ካለው ከመንግስት ውጭ ያለውን ፉል ፒክቸር ስናየው ግን የኢሳያስ አፈወርቂ ኢንተረስት እንዲሁም በበስተጀርባ የነ ኢጅፕት ኢንተረስት ምንድነው የሚለውን ነገር ማየት ያለብን ይመስለኛል። ዝም ብሎ እንደ ኢትዮጵያኖች እሱ ምንድነው ቢቻል ላይክ ሚኒመም ዊክ የሆነች ኢትዮጵያ፣ ዲቫይድድ የሆነች ኢትዮጵያ እና ከፍ ያለ የናሽናል ኢንተረስት እንዲኖራት የማትፈልግ ኢትዮጵያ ማለትም የቀይ ባህር ጥያቄዎችን ይሄ ጀስት የሆነ ጥያቄ የማታነሳ ኢትዮጵያ፣ አባይን ገድባ የማትጨርስ ኦር ይህንንም ብትጨርስ ዩሲ ሌላ ለመገደብ ዩሲ ባጭሩ ይሄ የዋተር ሪሶርሷን በአግባቡ እንድትጠቀም የማትችል ኢትዮጵያ መፍጠር ጆይንት ፕሮጀክት ነው ብዬ ነው የማስበው። በኢጅፕት በሻቢያ እንዲሁም ቲፒኤልኤፍም አለበት። እንደዛ ነው ዊክ የሆነች ኢትዮጵያን መፍጠር እንዳጠቃላይ። ከተቻለ ግን ማክሲመም ቢቻል የሚያስደስታቸው ነገር ምናልባትም የየራሳቸው ናሽናል ሆሊዴ አድርገው ሊያከብሩት የሚችሉት ቀን የኢትዮጵያን ዲስኢንተግሬሽን ቢያዩ በጣም ደስተኛ የሚሆኑ ነው የሚመስለኝ። ላይክ ዘ ባልካናይዜሽን ኦፍ ኢትዮጵያ ለነሱ ቢግ ቪክቶሪ ነው ቢችሉ ማለት ነው። ሶ በሚኒመሙ የተከፋፈለች ኢትዮጵያ፣ በማክሲመሙ ደግሞ የተበተነች ኢትዮጵያ የማየት አስፓሬሽን ያለው አካል ነው ሻቢያ፣ ኢጅፕት እንዲሁም ቲፒኤልኤፍ ስንል አይ ቲንክ የተከፋፈሉት ይሄ ከሻቢያ ጋር አፊሊየትድ የሆነው ቲፒኤልኤፍ ማለት ነው። እነዚህ ሁለቱ አካላቶች ወይም አሁን ጽምዶ ብሎ የመጡት አካላቶች በፍላጎት ደረጃ አንድ አይነት ፍላጎት ያላቸው ናቸው። ባይ ዘ ወይ ካጀማመራቸውም ስናየው ለምሳሌ ይሄ ቲፒኤልኤፍ ሲጀመር በዋናነት የትግራይን ህዝብ ኢንተረስት ለማስጠበቅ ወይም የኢትዮጵያን ህዝብ ኢንተረስት ለማስጠበቅ ሳይሆን የኤርትራን ኢንተረስት ለማስጠበቅ የሻቢያን ኢንተረስት ለማስጠበቅ የተመሰረተ ድርጅት ነው። ጀስት ካጀማመሩ ጀምሮ ትሬኒንግ ይሰጧቸው ነበረ፣ የሎጂስቲክስ እንትን ይሰጧቸው ነበረ፣ ከፍተኛ ቁርኝት ነበረ የነበራቸው። እንዲሁም ታጋይ ሲመለምሉ ሳይቀር ቲፒኤልኤፎቹ የመጀመሪያ ክራይቴሪያቸው የኤርትራን ኢንዲፔንደንስ ትደግፋላችሁ አትደግፉም በሚል ባይናሪ ጥያቄ ነበረ። እሱ ቀይ መስመር ጥያቄ ነበር በሰዓቱ። ኢቭን በቀይ ኮከብ ዘመቻ በሚባለው ይሄ ሬድ ስታር ፕሮጀክት ደርግ ሲያውጅ ሻቢያ ላይ በዋናነት ቲፒኤልኤፎች ናቸው ሴቭ ያደረጓቸው ይባላል። ከ3000 እስከ 5000 ወታደር ይዘው ሄደው ቲፒኤልኤፎችን ማነው ሻቢያዎችን ከደርግ ያስጣሏቸው ቲፒኤልኤፎች ነው። ይህንን በድፍረት ይናገራሉ ቲፒኤልኤፎችን ባይዘወይ ውለታ ውለንላቸዋል ብለውና ደን ስልጣን ቀንቷቸው 4 ኪሎን ከተቆጣጠሩም በኋላ መጀመሪያ ያስፈጸሙት ይሄን ነው። የጀስት ለዩኤን ደብዳቤ ጽፈው የመገንጠሉን ጉዳይ ፋሲሊቴት አድርገዋል። ኢትዮጵያን የባህር በር ወደብ አልባ እንድትሆን አድርገው እንግዲህ በዛ መልኩ ፉሊ በሚባል ደረጃ የሻቢያን ኢንተረስት ያስጠበቁ ሰዎች ናቸው። ከዚህ አንደርስታንድ የምናደርገው ካጀማመራቸው ጀምሮ እነዚህ ድርጅቶች አንድ ነበሩ እና አሁን ፍቅር እስከ መቃብር እንደሚባለው የማታ ማታም ኮንቨርጅ አድርገው አንድ ቢሆኑ የሚገርም አይደለም። አጀማመራቸው ማጨራረሳቸው እነዚህ አካላቶች አንድ ነው። ኢንተረስታቸው ተመሳሳይ ነው። እኔ እንደውም እንዲሆን የምፈልገው ለምሳሌ የትግራይ ህዝብ ቢረዳቸው እነዚህኞቹን ቲፒኤልኤፎችን ለሻቢያ የሚሰሩትን ቲፒኤልኤፎች ቢረዳቸው ከጅምሩ ጀምሮ ለትግራይ ህዝብ ሰቃይ የሆኑባቸው ድርጅት ነው ይሄ የአድዋው ቲፒኤልኤፍ ብዬ የማስበው። በትግል ጊዜያቸው በ17 ዓመቱ በዋናነት የተጠቀሙት የትግራይን ገበሬ ነው ፎር the benefit of ሻቢያ for the benefit of ኤርትራ እንጂ ለትግራይ ህዝብ አይደለም። እና አሁን ቅርብ ጊዜ ሆነውን ምን የምናየው ነው እና
ጸረ ህዝብ አይነት አመለካከት ያላቸውና በትግራይ ህዝብ ሞት የራሳቸውን ኢንተረስት እንዲሁም የሌላ ኤክስተርናል ኢንተረስት ሰርቭ የሚያደርጉ ለትግራይ ህዝብ እንዲሁም ለኢትዮጵያ ህዝብ ምንም ሐሳብ የሌላቸው ድርጅቶች ናቸውና ማይ አስፓይሬሽን ኢዝ የሆነ ሞዴሬት ግሩፕ ከኢትዮጵያ ህዝብ ጋር በአንድነት ሆኖ የትግራይን ህዝብ ኢንተረስት ሊያመጣ የሚችል መካከለኛ የአገር አስፓይሬሽን ያለው የፖለቲካ አደረጃጀት ኢመርጅ ቢያደርግ ነው እኔ ሆፕ የማደርገው። ታንክ ዩ ቴዲ። ሁላችሁንም ከማሰናበቴ በፊት የሆነ ነገር ልበልና ለነገ ቀጠሮ ይዘን እንለያያለን። እንደዛ አልኩ ላሰናብታችሁና እኔ ላውራበት። ዋንጋሪ፣ ሶራ፣ ትንሳኤ መታችሁ በጨዋነት የመሰላችሁን ሀሳባችሁን ስላካፈላችሁ ቴዲ በእኔ ስምና በአድማጭ ተመልካቾች ስም ከልብ አመሰግናለሁ። ነገር እንደዚሁ ስንገናኝ ክብረት ይስጥልን። አመሰግናለሁ። ቴዲ። ፖለቲከኞች እንደዚህ አክብራችሁ አስገብታችኋቸው ሀሳባቸውን አየር ላይ ሸጠው አመስግነው ሲሄዱ ደስ ይላል። ደስ ይላል። እንደዚህ እኔ ደስ ይለኛል። ቁም ነገር አሁን እነዚህ ሰዎች ነገረኛ ቢሆኑ ልፍ ብለው የሆነ ቤት ይከፍቱና ለእኛ ጥላቻ አለው እኔ ነጥብ እንድጥል ሲያሴር ነበር አሳሳቁ ደስ አይልም ብለው ይከፍታሉ። አንዳንዴ እርማችሁን እነዚህ መንደሬዎችን ብታስገቡ እንደዛ ያደርጋሉ። ግን እንደዚህ በሀሳብ የሚያወሩ ሰዎች፣ እውቀት ያላቸው ሰዎች ሲገቡ ደስ ይሉኛል። ቁም ነገር ሲሳደቡ አሰሟቸው። ሰላም ያላቸው ሰዎች እና ለራሳቸው አጨብጭቡ ለማለት ያለው ምሁራኖች ለራሳቸው አጨብጭቡ። እኔ ምሁራኖች ደስ ይሉኛል ለማለት ያለው። እሺ ቁም ነገር ወደ እንትኑ ስመጣ ምንድን ነው? ኦኬ ጦርነት ለምሳሌ በሁለት ኃይሎች መካከል አንደኛው ኃይል ከሌላኛው ኃይል ጋር ፋውንዳመንታል የሆነ ፕሪንስፕል በቃ ዲስአግሪ ሲሆኑ ማለት ነው ወደ ጦር ሜዳ የምትገቡት አይደለም። ከዚህ ውጭ ሌላ ትንታኔ የለውም። ለምሳሌ ቀደም ሲል እንደነገርኳችሁ በራሽያ እና በዩክሬን መካከል ያለው ጦርነት በቃ የራሽያ ፋውንዳመንታል ፕሪንስፕል አላት፣ የዩክሬን ፋውንዳመንታል ፕሪንስፕል አላት። ዌስተርኖች ማለት ይችላላችሁ። ያ ስለተጣሰ ወደ ጦርነት ገቡ። አሁን ከዚህ በመነሳት ኢትዮጵያና ኤርትራ ጦር ሜዳ ሊገቡ ይችላሉ ብትሉ ኦኬ፣ ቅድም እንዳስቀምጥኩት የጀስት ዋር ቲዮሪ የሚላቸው ነገሮች አሉ። ከዛ በዘለለ በመንግስት በኩል በፌዴራል መንግስቱ በኩል የኔ ፋውንዳመንታል ፕሪንሲፕል ተጥሷል የሚላቸው ምንድን ናቸው? የኢትዮጵያ መንግስት አሁን እነዚህ ማልደራደርባቸው ቀይ መስመሬ ናቸው የሚላቸው ምንድን ናቸው? የኤርትራ መንግስት እነዚህ ቀይ መስመሬ ናቸው የሚላቸው ምንድን ናቸው? በምን ጊዜ ነው የተጣሱት? የተጣሱት የትኞቹ ናቸው? ለውይይት እንዲያመቸን ማለት ነው። ይሄን ካለም በኋላ ኦኬ፣ በፌዴራል መንግስት በኩል የባህር በር ይፈልጋል መንግስት። በሻዕቢያ በኩል ይሄ ወራሪነት ነው አይደለም? እናንተ በሻዕቢያ በኩል ብትሆኑ የፌዴራል መንግስት ሰዎች በወደድንም ጠላንም የባህር በር እንፈልጋለን፣ ውሃ እንፈልጋለን የሚል ንግግር ሲሰሙ አሁን አንዳንዶቻችሁ እኛ የምንናገረው በየዋህነት ነው ትላላችሁ። እንደዚህ ማተር አንተ የምትናገረው አይደለም። እነሱ እንዴት ነው የሚሰሙት ነው። አሁን እነሱ የሚሰሙት ወራሪ ኃይል እየመጣብን ነው፣ ዛሬ ባይሆን ነገ ከነገ ወዲያ ሊቆረጭምን ነው፣ ይሄ ኃይል ጡንቻው እየፈረጠመ ነው፣ ሊያጠፋን ነው፣ በተዋግተን ያገኘነውን ግዛታችንን ሉዓላዊ አንድነታችንን ሊጥስ እየመጣ ነው ይሄ መንግስት። ስለዚህ እንዳይመጣብን ምን እናድርገው ብለው ከራሳቸው ፐርስፔክቲቭ የተለያዩ ነገሮችን ያደርጋሉ። አሁን አንዳንዶቻችሁ ስትናገሩ የኤርትራ መንግስት ኢትዮጵያ ሰላም እንድትሆን አይፈልግም። ኦፍኮርስ የትኛውም ዓለም ላይ ያለ ነገር ነው። ጎረቤት ዝሆን ካክልና አንተ ጥንቸል ካከልክ ይሄ ዝሆን አንድ ቀን ሊደፈጥጥ እንደሚችል ስለምታቅ ይሄ ዝሆን እንዳይሳካለት ቀንና ማታ ትሰራለህ። እኔ ሻዕቢያ መንግስት ሲሆን የኢትዮጵያ መንግስት ቀን ማታ እንዳይሳካለት ወይም ደግሞ በዶሜስቲክ ቫይለንስ ቢዚ እንዲሆን ነው የምሰራው። ትቀልዳለህ እንዴ? ይሁዳ ሚፋፋም እያልኩኝ ባንዲራ እየቀየርኩኝ ወይ ኦሮምኛ ከቻልኩኝ ኦሮሞዎች ውስጥ ገባለሁ፣ አማርኛ ከቻልኩኝ አማራዎች ውስጥ ገባለሁ፣ ስልጥኛ ከቻልኩኝ ስልጥኛ ውስጥ ገባለሁ። ቋንቋ እንደበላልቀዋለሁ ኦፍኮርስ። እና ልትበላኝ እየመጣ ነው። ከነሱ ፖይንት ኦፍ ቪው ነው እየነገርኩ ያሉት።
አንዳንዶቻችሁ ኤርትራውያንን እያሉ እንኳን እየመጡባችሁ እንኳን ሀሳብ አስተያየት እኮ እንዲሰጡ እኮ መድረክ ትከፍታላችሁ። እንዲህ ያለ መደንቆር በዘርም አይድረስ። አሁን ኤርትራውያን በየትኛውም ኢትዮጵያ በሚያዘጋጇቸው ዲስከሽኖች ላይ ባንዲራ አስቀምጠው ኤርትራውያን ነኝ ብለው አንተ ኦሮሞ ጠልነ፣ አንተ አማራ ትጠላለህ፣ አንተ ስልጤን ትጠላለህ ምናምን እያሉ ሀሳብ ይሰጣሉ። ጉራጌ ለስልጤ ያላችሁ እንትን አመለካከት ትክክል አይደለም። ሆስቱም ጀዝቧል፣ ያወያያቸዋል። ይህን ነው ማድረግ ያለባቸው። ትክክል ናቸው። ቋንቋህን ደበላልቀው አንተን ማሾር አለባቸው። ቢኮዝ አንተ ወደ ጥሞና መጣና በጋራ ማሰብ ጀመርክ ማለት ለነሱ ሁሉና አደጋ ነው። የኤርትራ መንግስትም በኢትዮጵያ ጉዳይ ጣልቃ ገብቶ ቢያወራ ትክክል ነው። እኛ እንደ ኢትዮጵያ እንዴት እናስብ ነው። እኔ አሁን ብዙ ጊዜ የሚያሳስበኝ የብሔር ፖለቲካ የሚያራምዱ በተለይ እነዚህ ፍሮንት ላይ ያሉ የኦፒኒየን ሊደሮች አንድም ቀን የሚመሩትን ብሔርተኞች እነዚህ ብሔርተኞች አሉ አይደል፣ አንድም ቀን ስለ ሀገር ማሰብ እንዳለባቸው ሲነግሯቸውን የሰምቼ አላውቅም። እኔ ካለ ታረማለሁ። አክራሪ የምትሏቸው የኦሮሞ ብሔርተኞች በጋራ ስለመኖር ሲናገሩ አሰማቸው። በቃ በጋራ ስለመኖር ሀገር የምትባል ነገር አባቶቻችን ዋጋ የከፈሉላት ናት። እናቶቻችን ዋጋ ከፍለዋል። ኦኬ፣ የብሔር ጉዳይ የብሔራችንን መብት ማስከበር አለብን። አዳይንዶ ዘዴ ግን ኢትዮጵያ የምትባል ሀገር አለችን። ይሄን መርሳት የለብንም። ይሄ ቀይ መስመር ነው ብሎ ሲናገሩ አሰማቸው። ለእነሱ በቃ ኦሮሞነትን መውደድ የሚመስላቸው ሌላውን መጥላት የሚመስላቸው ብዙ የኦሮሞ ብሔር ተወላጆች አሉ። ብዙ አሉ። አማራ ውስጥም ስገቡ እንደዛ አሉ። ብዙ አሉ። ትግራይ ውስጥ ስገቡ ብዙ አሉ። ስልጤ ውስጥ ስገቡ ብዙ አሉ። ጎበዝ ብሔርተኛ የሚመስላቸው እነሱ በቃ በጣም አክራሪና በጣም ይሄን ትናማ ወደር የማይገኝለት ነው። በቃ እንዲጨበጨብለት በቃ የሚጨበጨብለት ሰውዬ ከሌላው ጋር ወይም ደግሞ ሀገርን ከመጥላት ጋር ያለውን እሳቤ ነው በቃ የሚያዩት። እቺ ሀገር መፍረስ አለባት፣ እንትን የሚባል ነገር ማጥፋት አለብን ምናምን የሚለው በጣም ጎበዝ ብሔርተኛ ነው። መንጋውን የሚያስጨፍር ማለት ነው። አሁን የሚያስፈልገን እንደ ብሔር ለመጨፈር ሲመስለኝ እንደ ብሔር ለመጨፈር መጀመሪያ መሬት ሲኖረ ነው። መጀመሪያ ሀገር ሲኖረ ነው። ማይ ፍሬንድ እንደ ሰው የማን ነው? መጀመሪያ ሀገር ሊኖር ይገባል አይደል? እንደ ኦሮሞ ብሔር ለማውራት የምትረግጠው መሬት ያስፈልጋል። ቅድም ያልኩ ኢሳያስ አፈወርቂ ወይም ደግሞ የሻዕቢያ ደጋፊዎች አንተን ቋንቋን መደበላለቅ የነሱ ፋውንዳመንታል ፕሪንሲፕላቸው ነው። ቢካውዝ ሪጅኑ ላይ ዶሚናንት ከሆንክ ትቆረጭማቸዋለህ። ስለዚህ እንዳትቆረጭማቸው ይከፋፍለዋል። ለምን አደረግክ አትልም። ግሬት፣ በጣም የሚገርም ነገር ነው እየሰሩ ያሉት። አንተ ነህ የምትገርመኝ። እኔ የኛው ጉድን የኔው ጉድን የምትገርመኝ እንጂ እዚህ ጋር ሱፍና ከረባት ለብሶ የሌላ ብሔር ተወላጅ እሱ ብሔር ላይ እንዴት ማጥፋት እንዳለበት የሚመክር ሰውዬ ሚስማር እንዴት መዝር በቃ ኢትዮጵያ ማለት እንዴት በቃ አገር መጥላት በቃ ይሄ አገር መጥላት ትክክለኛ ብሔርተኛ እንደሆነ አድርጎ የሚናገር እኮ ዶክተርና ኢንጂነር ነው የሞላው። አንዳንዴ ስታዩ አሁን ያለንበት ሁኔታ ላይ ቢያንስ በዚህ ጊዜ እንዴት ስለ ሀገር ማውራት ከበድን ነው። ይሄ ዞሮ ዞሮ የማን ነው ኃላፊነቱ? እነዚህ ኦፒኒየን ሊደሮቹ፣ ህዝቡ አይደለም። ዛሬ አሁን ጀዋር መሐመድ የምትለው ዛሬ ስለ ሳሎናችን እናወራ የሚል ላለፉት 2 10 ዓመታት ስለ ሳሎን እንድናወራ እያንዳንዱ አረፍተ ነገሩ ለዛ የሚጋብዝ ነበር። ትግራይ ውስጥ ያሉ አክቲቪስቶች ለዛ የሚጋብዝ ነበር ይናገሩ የነበሩት። ሌሎች ውስጥም ያሉ እንደዛ ይናገሩ ነበር። ያልሰራሁን ከየት ታመጣለህ? ቢያንስ ኦፒኒየን ሊደር እኮ ስትሆን ኦኬ፣ ስለ ጓዳ ማውራት አለብህ። እንዴት ስለ ሳሎንም ቢያንስ ማውራት የለብህ? እንዴት አተለማመድም ተከታዮችህን? እንዴት አንተ በታደምክበት ስብሰባ ላይ እቺ ሀገር ትፍረስ የሚል ታዳሚ እንዴት እንዲጨበጨበለት ታደርጋለህ? አሁን ያለንበት ሁኔታ ይሄንን ይመስላል። ጦር ሜዳ ውስጥ ስንገባ እንደ ኦሮሞ፣ እንደ አማራ፣ እንደ ትግራይ ወይም እንደ ስልጤ ሊያጠቃ አይደለም የሚመጣው አካል። የዛች ሀገር ነዋሪ በሙሉ እንድትበታተን፣ ቋንቋ እንዲደበላለቅ ነው። ስለዚህ ምንድነው ማድረግ ያለብህ? የጋራ ቤትህን የሚያፈርስ ነገር ከሆነ አሁን ያለውን መንግስት በፈለግከው መንገድ ገንጥለህ ጣለው። አይ ዶንት ኬር። ታቁኛላችሁ ነግሬን። አይ ዶንት ኬር። ሀገርህን ግን መውደድ መለማመድ አለብህ ነው እያልኩ ያለሁት። ሀገርህን መውደድ መለማመድ አለብህ። እንኳን አንተ ኤርትራውያን ራሳቸው አብዛኞቹ የኤርትራ ብሔር ተወላጆች ራሳቸው ኢትዮጵያን በጣም በመንቀጥቀጥና በመፍራት እንደው እንዳትፈርስ መጠበቅ አለባቸው። ቢኮዝ ኢሳያስ እንደምታዩት ነው። ኢሳያስ ሲያባርህ የምትመጣው የምትሸሸግባት ኢትዮጵያ ናት።
ስለ እውነት እንናገር ከተባለ እኮ እንደው ለስሙ ተገነጠልክ ይባላል እንጂ ኑሮ ከኛ ጋር ነው። ስለዚህ መጠበቅ ያለብህ እንደውም ኢትዮጵያን ነው። እንደፈለክ የምትሰራው፣ እንደፈለክ የምትነግደው፣ እንደፈለክ የምትናገረው፣ እንደፈለክ ወጥተህ የምትገባው እችን ሀገር እንደው መጠበቅ ያለብህ አንተ ነው። ይህን መጠበቅ ያለብህ። ይህን ካልኩኝ በኋላ ወደ ቲፒኤልኤፍ ስንመጣ ቲፒኤልኤፎች ጦር ሜዳ ውስጥ የሚከታቸው ነገር፣ ጦርነት ውስጥ የሚከታቸው ነገር ምንድን ነው? የቲፒኤልኤፎች ፋውንዳመንታል ፕሪንስፕላቸው ተጥሷል እኮ። ምንድን ነው የምታወራው ካላችሁ የቲፒኤልኤፎች ፋውንዳመንታል ፕሪንስፕላቸው የተጣሰው የትኛው ነው? የትኛው ነው? አሁን የትግራይ ህዝብ እንደ ህዝብ አደጋ ህልውና አደጋ ውስጥ ገብቷል አትለኝም። ይህን የምናገረው ለቲፒኤልኤፍ ደጋፊዎች ብቻ ነው። ቢኮዝ እንደምታዩት የቲፒኤልኤፍ ደጋፊዎች ለሁለት ጎራ ከፍለዋል ሲመስለኝ። የመጀመሪያው ነገር አብዛኞቹ የቲፒኤልኤፍ ተወላጆች በተለይም ደግሞ ማዕከላዊ ትግራይ ላይ ያሉት ማዕከላዊ ትግራይ የአክሱም የአድዋ እና አክሱምና አድዋ አካባቢ ያሉ ማለት ማዕከላዊ ትግራይ ነው አይደል? አክሱምና አድዋ አካባቢ አብዛኞቹ የሻዕቢያ ጉዳይ አስፈጻሚዎች ናቸው። አክሱም አድዋ ሽሬ፣ አክሱም አድዋ ሽሬ፣ አዲግራት ትክክል። አክሱም አድዋና አዲግራት አካባቢ ከሻዕቢያ መንግስት ጋር ልክ ኮሎኔል መንግስቱ ኃይለማርያም ከጀነራል ተስፋዬ ገብረ ኪዳን ጋር እስከ ሞት ድረስ ላንካካድ ተብለው እንደተማማሉት ሁሉ በማንኛውም ሁኔታ ላይ ላንካካድ ተምለናል ብለው ቃል እንደገቡት ሁሉ ሻዕቢያዎችና እነዚህ ሰዎች እስከ ሞት ድረስ እንደው ላይ ምስል የተጣሉ ይመስሏቸዋል እንጂ ራሳቸው ሻዕቢያዎች ናቸው። አንድ ራሳቸው ሻዕቢያዎች ናቸው። ሁለተኛ ምንም ብታደርግላቸው እኚህ ሰዎች ስልጣን የሚፈልጉ ናቸው ማለት ነው። በሌላ አባባል ስልጣን እንዴት ይፈልጋሉ? ኦኬ ተው፣ ጌታቸው ረዳ ላይ ባደረጉት ማየት ትችላለን። እንግዲህ ጌታቸው ረዳ የራሳቸው ምንም እንኳ የደቡብ ትግራይ ተወላጅ የራያ ተወላጅ ቢሆንም ራያ ደቡብ ትግራይ ነው አይደለም? ኦኬ ማዕከላዊ ትግራይ አክሱም፣ አድዋ፣ ሽረ ነው። ምዕራብ ትግራይ ወልቃይት ጠገደ ነው። ደቡብ ትግራይ ራያ ነው አይደለም? ደቡብ ትግራይ አይደለም? የራያ አሁን ራያዎች ራሳቸው ይሄ በመሬት ነው አይደል? አማራ ነው ሽሬኛ ነው። እኔ በእንትኑ ነው። ኦኬ ጌታቸው ረዳ ላይ ያደረጉትን ነገር ስታዩ ቲፒኤልኤፎች ከስልጣን ውጭ ማስማማቸው ነገር እንዳለ ታያላችሁ። ኬሪያ ኢብራሂም ስትናገር ሰምታችኋል። ሌተናል ጀነራል ዮሐንስ ገብረ መስቀልም ሲናገር ሰምታችኋል። ብዙዎቹ ሲናገሩ ሰምታችኋል። የትግራይ ብሔር ተወላጆች በነገራችን ላይ የትግራይ ከዚህ ቀደም ቲፒኤልኤፍን ይደግፉ የነበሩ ትግራዋዮች ከዚህ ቀደም እንደነበረው አይደለም የሚተነትኑት። አሁን አብዛኞቹ ጎራ ከፍለዋል። ከዚህ ቀደም ከ2 ዓመት በፊት እንደነበረው ጦርነት ቢሆን አብዛኞቹ ከቲፒኤልኤፍ ጎን ነበሩ። ዛሬ አብዛኛው የቲፒኤልኤፍ ደጋፊ ምን እንዲንሸራትቱ አደረጋቸው? ቢኮዝ አይ ቲንክ ያዩዋቸው ይመስለኛል። በተለይ እነ ደብረ ጽዮንን ግራ ቀኙን ሲያዩ፣ በነገራችን ላይ ትግራዋዮች በጣም ስማርቶች ናቸው። እንዲህ ፖለቲካ የምትነግራቸው አሉ። ፖለቲካ ሊነግሩ የሚችሉ ሰዎች ናቸው። እያንዳንዱን ነገር መዝነው አውጥተው ወርደው መናገር የሚችሉ ሰዎች ናቸው። በመጀመሪያውም ጦርነት ሲመስለኝ ህዝብና ፓርቲን ሰፍተ ፖለቲካ ስለሰራባቸው ራሳቸውን ለመከላከል ሳይወዱ በግዳቸው ከቲፒኤልኤፍ ጋር ቆሙ እንጂ ቲፒኤልኤፍን ድሮ ነው የሚጠሉት። አብዛኞቹ ሲናገሩ የምሰማው ያንን ነው። አብዛኞቹ ቲፒኤልኤፍን አጥብቀው ይጠላሉ። ነገር ግን የቱንም ያህል ከአንተ አብራክ የወጣውን ፖለቲከኛ ብጠላውም የውጭ ኃይል ግን አንተ ምጠላውንም አንተንም መልሶ እንደሚያጠፋ ሲናገር ስትሰማ ሳትወድ በግድ ከምጠላው ጋር ትቆማለህ። ይሄ ሰውዬ ቲፒኤልኤፍን ብቻ በማጥፋት ብቻ አይቆርም። እኚህ ሰዎች ቲፒኤልኤፍን ብቻ በማጥፋት አይመለሱም። ከቲፒኤልኤፍ በኋላ እኛንም ያጠፋሉ የሚል እሳቤ እንዲፈጠርባቸው ያደረጉ አላዋቂ ተንታኞች ነበሩ። ይሄ ሀቅም ምንም ውሸት አይደለም። አሁን ግን ሁሉም በራሱ ጉዳይ ቢዚ ስለሆነ የቲፒኤልኤፍ ደጋፊዎችን ፍንትው ብለው እንዲያስቡ አድርጓቸዋል። ግማሹ ከነጌታቸው ረዳ ጋር፣ ግማሹ ከነደብረጽዮን ጋር የቆሙ ሆነዋል። ከምንም ነገር በላይ ከነደብረጽዮን ጋር የቆሙ ሰዎች ደግሞ ከሻዕቢያ ጋር እንግዲህ ከሻዕቢያ ጋር አብረው የሚሰሩ ሆኗል። አሁን ከሻዕቢያ ጋር የምትሰራ ከሆነ የሻዕቢያ መንግስት ፈጸመብኝ ያለውን ነገር መናገር አትችልም ማለት ነው። አንደኛ የመቀሌ ዩኒቨርሲቲ ባደረገው ጥናት 76% የትግራይ ሴቶች ላይ አስገድደው መድፈር የፈጸሙት የሻዕቢያ ወታደሮች ናቸው ይላል ብሏል።
ጄኖሳይድ ፈጽመዋል። ማንኪያ አልቀረ፣ ጭልፋ አልቀረ፣ ብዙ ነገር አድርገዋል። ከፌዴራል መንግስቱ ጋር የገቡበትም ጦርነት የትግራይን ወይም ደግሞ ሻዕቢያዎች ቲፒኤልኤፎችን እስኪበቃቸው ድረስ ቀጥቅጠን ለምን አላጠፋናቸውም በሚል እኮ ነው። አረካንም በሚል ነው። ስለዚህ አረካንም ካለ አካል ጋር ሄደ እውነት ነው አረካችሁም እኛን በማጥፋት ብለህ ነው አላንስ የምትፈጥረው? እንዴት ነው? ቢያንስ የፈጠራችሁት አላንስ እንዴት ያለ ነው? ትግራዮችን በማጥፋትና በመድፈር እውነት ነው አረካችሁም ኑ አላንስ እንፍጠር አብረን እናጥፋ ነው? ምንድን ነው አላንሱ? አልገባኝም። ዓለም ላይ ብዙ አይነት አላንሶች አሉ። በተረፈ በምን ተስማምተው ነው? እንደውም ስንሰማ ከላይ እኮ ስንሰማ ይሄ የሻዕቢያ መንግስት በነበረው ጦርነት የሻዕቢያ መንግስት ይሄን በድሎናል ብላችሁ የምትናገሩትን ነገር እንዳትናገሩ ሁሉ ብሎ አስማምቷቸዋል። አንናገርም ነው ያሉት። ይሄ በብዙዎቹ የትግራይ ብሔር ተወላጆች እንዴት ያዩታል? ከዚህ ቀደም የቲፒኤልኤፍ ደጋፊ እንኳን ሆነው እረር ብለው ሲከራከሩ የነበሩ ሰዎችን ያስደስታል የሚል እምነት የለኝም። ሁለተኛ አሁንስ የፌዴራል መንግስት ሰዎች የትግራይ ብሔር ተወላጆችን በደብረ ጽዮንና በጌታቸው ረዳ መሃል ቡድን ሰርተው አንዳቸውን በአንዳቸውን ለማስበላት የሚሄዱት መንገድ ምን ያህል በትግራይ ብሔር ተወላጆች ዘንድ ቅቡልና ያገኛል አላውቅም። የፌዴራል መንግስቱ ለምን እንደዚህ ያደረገ ከዚህ ውጭ ሊያደርግ ይችላል። እናንተም ስልጣን ላይ ብትወጡ እንደዚህ አይነት ነገር ላይ ከገጠማችሁ እነሱ ሰዎቹ ኦኬ ከተጋበዙላችሁ አይኖት ለምን አታፋጫቸውም? የፌዴራል መንግስት ሰዎች ኦኬ ደብረ ጽዮንና ጌታቸው ረዳ ጎራ ከፍሎ የሚደባደቡላቸው ከሆነ ለነሱ ሰርግና ምላሽ ነው። ድሪባ ኩምሳና ጃልሰኝ ጎራ ከፍሎ የሚደባደቡላቸው ከሆነ ለነሱ ሰየው ነው አይደለም። እስክንድር ነጋና ዘመነ ካሴ ጎራ ከፍሎ የሚደባደቡላቸው ከሆነ ለነሱ ሰየው ምን ትፈልጋለህ? ብርጌድና ሐመዶና የሻዕቢያ ደጋፊዎች ጎራ ከፍሎ የሚደባደቡላቸው ከሆነ አሁን በዚያው መሬት ላይ ባለው ነገር አይናችሁን ገልጣችሁ ካያችሁ ምናልባትም የፌዴራል መንግስቱ በመገላገል ቢዚ የሚሆን ይመስለኛል። ድሪባ ኩምሳንና ጃልሰኝን ነው የሚገላግለው። የጌታቸው ረዳ ቡድንና የደብረ ጽዮን ነው የሚገላግለው። የእስክንድርና የዘመንን ነው የሚገላግለው። እንደዚህ አይነት ነገር እኮ የተፈጠረ ያለው ልብ ብላችሁ እያያችሁ ከሆነ ያሳዝናል። ይሄ ሁሉ ግን በንግግር ልንፈታው ወደምንችልበት ወይም ደግሞ ወደ ተሻለ ሀገር መገንባት ስንችል በተለይ ደግሞ ኤርትራውያን ምሁራኖችና ኢትዮጵያውያን ምሁራኖች ይሄ በጣም ኋላ ቀር ከሆነ የፖለቲካ ሀሳብ ወተን በጋራ በተተባብረን ብንሰራ የተሻለ ኢንቫይሮንመንት መፍጠር እየቻለን እንዲህ ያለ የድንጋይ ዘመን ላይ በመገኘታችን ያሳዝናል። ይሄ የድንጋይ ዘመን ሰዎች እንኳን እንዲህ ያለ ሁኔታ ውስጥ አላለፉ። የድንጋይ ዘመን ሰዎች በነገራችን ላይ ታውቃላችኋል። አሁን ጦርነት ብቻ ለመጀመር እናንተ ግሪን ላይ ታሳዩ እንጂ ዓለም ላይ አሉላችሁ እነዚህ ብላክ ሮክ የሚባሉ አሉ። ብላክ ሮክ ማለት ዓለም ላይ ጦርነት ውስጥ ልትገባ እያሟሟክ እንደሆነ ካወቁ ለአንተ መሳሪያ ለዛም መሳሪያ ይሰጣሉ። ዘን አካባቢን ያወድማሉ። አካባቢን ካወደሙ በኋላ ጀስት ፖለቲከኞቻቸውን ይልካሉ። ከላኩ በኋላ እንደገና ሪቪውልድ ለማድረግ ከዓለም ባንክና ከኢንተርናሽናል ሞኔታሪ ፈንድ ገንዘብ ይወስዱብሃል። ብላክ ሮኮች የሚባሉት እነዚህ የዓለማችን ባለሀብቶች ማለት ነው። ይሄን ነው የሚያደርጉ። ስለዚህ ጦርነት ለመጀመር ግሪን ላይት አለማሳየት ነው። ጦርነት ከጀመርክ ግን ጣልቃ ገብነቱ ብዙ ነው። ጦርነት ውስጥ መግባት ቀላል ነው፣ ለመውጣት ግን ከባድ ነው። ስለዚህ አንድ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ትል ያለችኝ ምክር ምንድናት? በተለይ ምሁራኖች፣ ይሄ ምሁር ሲባል ይሄ ዲግሪና ሰርተፊኬት ጭነህ በህዝብ መሀል ጥላቻ የምትዘራ ሳትሆን የሆነ ምሁር ሲባል የማህበረሰቡን ችግር የሚፈታ ማለት ነው። አንዳንዱ በዶክተር ማዕረግ ደንቆሮ ነው፣ በኢንጂነር ማዕረግ ደንቆሮ ነው። እንደዛ አይደለም። ምሁር ማለት የማህበረሰቡን ችግር የምትፈቱ በኤርትራም ወገን ያላችሁ፣ በኢትዮጵያም ወገን ያላችሁ፣ በተለይ ደግሞ ማህበረሰብ የሚያደምጧችሁ ሰዎች የሰላ ብሮቻችሁን ይዛችሁ ወደ መድረክ መምጣት አለባችሁ። ኢነፍ ኢዝ ኢነፍ ካላላችሁ አስቸጋሪ ነው። አይመስላችሁም? ይህን ካልኩኝ በኋላ ከመውጣት በፊት ለእኔ የምታነሱልኝ ጥያቄዎች ካሉ መልሳለሁ። የትኛው ብሔር ደጋፊ ነህ? እኔ የትኛውን ብሔር ደጋፊ አይደለሁም። እኔ የሪያሊዝም ተማሪ ነኝ። ሪያሊዝም ስለ ፓወር ፖለቲክስ ነው የሚያወራችሁ። ስለ ፓወር ፖለቲክስ አወራችሁ በተቻለ መጠን እኔ ኢትዮጵያዊ ነኝ። በግራም በቀኝም ያለውን አያለሁ።
በሻዕቢያ በኩልም በኢትዮጵያ በኩልም ያለውን ፌርነስ አያለው እና መጨረሻ ምን ይሆናል ካላችሁ ለኢትዮጵያ ነው የምደግፈው። ፍቅር እስከ መቃብር ላይ ጉዱ ካሳ ፊታውራሪ መሸሻን ተው 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 ብሎ ተናግሮ መጨረሻ ላይ ፊታውራሪ መሸሻ ባላገሮችን ሊያስገብሩ በጉልበት በሄዱ ሰዓት አብሮ እንደተሰለፈው እኔም እንግዲህ ምን አደርጋለሁ? ከሀገሬ እና ከህዝቤ ጋር ነው የምዋጋው። ኢትዮጵያዊ ነኝ፣ ግን ከዛ ውጭ ምንም ላደርግልህ አልችልም። እና ኢትዮጵያ ደግሞ ሀገሬ ሪጅኑ ላይ ዶሚናንት እንድትሆን ፈልጋለሁ። ጡንቿ እንዲፈረጥም ፈልጋለሁ። ምንም ጥያቄ የለውም። ዝሆን እንድናክል ፈልጋለሁ። ግን ከዚህ ካለንበት የድንጋይ ዘመን ፖለቲካ ደግሞ እንድንወጣ ፈልጋለሁ። አሜን ነው። ሱፍና ከረባት ለብሰ ብሔርን ብሔር የምታጋጥም ፖለቲከኛ እውነቴን ነው የምልህ፣ እግርህ እንደ ቄጤማ አይሁን። ፖለቲካ ሀሳብ የሚሆንበትን ነገር እናፍቃለሁ። ስለ ውጭ ጉዳይ ፖሊሲዎቻችን የምናወራበትን ጊዜ እናፍቃለሁ። ስለ ኢኮኖሚ ፖሊሲዎቻችን የምናወራበትን ጊዜ እናፍቃለሁ። አስበሃል? ኢማጅን ፓርቲዎች መጥተው እዚህ እኛ ኤ ፓርቲ ነን፣ እችን ሀገር ብንረከብ አሁን ያለው መንግስት የካፒታሊዝም ነው የሚጠቀመው፣ ወይም ደግሞ የፍሪ ማርኬት ኢኮኖሚ ነው የሚጠቀመው። እኛ ግን ስልጣን ላይ ብንወጣ ኮማንድ ኢኮኖሚ ነው የምንጠቀመው። ኮማንድ በዚህ ይሻላል እያለ ሲናገር አሰላለፋችን ከጅቡቲ ጋር ሳይሆን ከሶማሌ ጋር ነው የሚሆነው። የውጭ ጉዳይ ፖሊሲያችን የተወሰነ ማሻሻያ እናደርጋለን እያለ ሲናገር ያን ምናፍቀው እንጂ ይሄ እንደ አማራ፣ እንደ ኦሮሞ፣ እንደ ስልጤ፣ እንደ ጉራጌ ይሄ ቆጪ እንደሱን ከማወያይበት ጊዜ እግዚአብሔር እንዲገላግለኝ ፖለቲከኞችንም ቋንቋቸው እንዲደበላለቅ ጸልዩልኝ። ያ ነው ፖለቲካ፣ ያ ነው ፖለቲካ። እናንተም እንደዛ ነው ማድረግ ያለባችሁ። እሺ ሌላ ጥያቄ አለ? ሌላ ጥያቄ ኦኬ ሌላ ጥያቄ ፍቅር ሲዝም ካለ ለ10 ነገሩት። ፍቅር ሲዝም ካለ ቅድም ተመልሰና ብየው ነበር ይመጣል። ስቶፕ ስፕሪዲንግ ሚስ ኢንፎርሜሽን ምንድን ነው? ሚስ ኢንፎርሜሽን ምንድን ነው? ማን ነው? የአንዳንዱ ጆሮ በነገራችን ላይ ስለምናገረው ንግግር ነው ኃላፊነት መወስደው እንጂ ስለአንተ አሰማም ኃላፊነት አልወስድም። ማይ ፍሬንድ አንተ ከብዙ ነገር ከችግሮች አንጻር ነው የምትሰማው። እኔ የምናገረው ከአንደበቴ ስለሚወጣው ነው እንጂ ስለሰማሁ ኃላፊነት አልወስድም። እንዴት እንደሰማ አላውቅም። እንግዲህ ምንም የተሳሳተ መረጃ ነገርኳችሁም የተሳሳተ ኢንፎርሜሽን ነው እያካፈልከን ያለው ይላል። እሺ ሌላ ጥያቄ አለ? ወይም ከሌላ ቦታ ብሎክ ተደርጎ መጥቶ ጀስት ጆይን አድርጎ ነው መሰለኝ። እሺ እስክንድርና ዘመነ ኦኬ መንግስት ቢቀየር አይ ዶንት ኬር። እኔ አይ ዶንት ኬር። ከቻልክ በተደጋጋሚ የምትናገር ያለው ከቻልክ መንግስትን ኦቨርናይት ቀይረ ደር እኔ ምን አገባኝ። እኔ የምቃወምህ ሀገር ትፍረስ ስትል ነው። ሀገር ትፍረስ ስትል ጤነኛ አይደለም። ያ ትክክል አይደለም። በተረፈ መንግስትን ቀይረው አይ ዶንት ኬር። እኔ ምን አገባኝ። ለመንግስት ምቾት እዚህ ሊከራከርል እንዴ? የሙሉ ጊዜ ተከፋዮች አሉ እኮ መጥቶ ይከራከር። ለቴዲ ነው እንደሚከፍሉት የሚከፈላቸው አላቸዋል። መንግስትን ተከላከል። ምን አገባኝ። ለእኔ ካለ ለምን በአፍጢሙ ደፍቶ እያዳፉ ያገለበጡትም አይ ዶንት ኬር። ሀገሬን እከላከላለሁ። በሀገሬ ጉዳይ አልደራደርም እንጂ እኔ የማንም ወንበር እንዲሞቅለት ብዬ እዚህ ፓርቲ ወይም ደግሞ የፓርቲ ተከታዮች ምቾታቸው እንዳይጓደል ብዬ የምከራከርበት ምንም ምክንያት የለም። ለራስህ ተከራከር። እሺ ሌላ ጥያቄ አልከፍልህም አሉ ብልጽግና። እንክፈልህም አላሉኝም። እንደዚህ አይነት ነገርም የቀረበልኝ ነገር የለም። እንክፈልህም አላሉ። እንደዚህ አይነት ነገርም አልቀረበልኝም። ክፍያም ከሆነ እንደው ቢቀር
ከየትኛውም ካድሬ ያነሰ ክፍያ አልጠይቅም። ከየትኛውም ካድሬ ያነሰ አይከፈለኝም ብፈልግ። እሺ ሌላ ጥያቄ። የልደቱ ጉዳይ ልደቱ አያሌው ኔክስት ዊክ ነው የምንገናኘው። አቶ ልደቱ አያሌው ሮብ እና ሐሙስ ኔክስት ዊክ፣ ቅዳሜ ነው ይሄ በበይነ መረብ የሚደረግ የታላቅ ጦርነት ይቁም ጦርነት ይብቃ የሚል ህዝባዊ ሰልፍ ነው። ሁላችሁም በዩቲዩብ ትገባላችሁ። 15 የተመረጡ የተለያዩ ምሁራኖች አሁን ስላለው ወቅታዊ ሁኔታ ንግግር ያደርጋሉ። አቶ ልደቱ አያሌው በነገራችን ላይ ወጣቶች ያሉበት ቦታ ላይ ሁሉ የሚገኙ ናቸው። ፖለቲከኛ እንደዛ ነው። ፖለቲከኛ እንደዛ ነው። አሁን አንዱ ፖለቲከኛ ለህዝብ ነው የምታገለው ይላል፣ ግን ለህዝብ ያለውን ንቀት ብታዩ እግዚኦ ነው የሚያስብለው። ፖለቲከኛ ህዝብ ያለበት የሚገኝ ነው አይደለም? ነው አይደለም? መጽሐፍ ቅዱስ ራሱ 2 3 ሆናችሁ በተሰበሰባችሁበት እኔ ይገኛለሁ ይላል። ክርስቶስ እንኳን ይገኛለሁ ይላል። እኚህ የብሔር ፖለቲካ አራማጆችስ በጣም የሚገርመኝ በጣም ነው የሚንቋችሁ። እናንተ ለነሱ እንሞታለን ትላላችሁ እንጂ በተለይ እነዚህ ሃይ ፕሮፋይል ስም ያላቸው እጅግ በጣም ነው የሚንቋችሁ። ኦፍ ሪከርድስ ብታናግሯቸው። አቶ ልደቱ ግን ህዝብ በተገኘበት ቦታ ሁሉ ይገኛል። ቁም ነገር ህዝብ ያከብራል። አየር ላይ ሀሳቡን ነው የሚሸጠው እና ሁልጊዜ በተለይ አድማጭ ተመልካች ሊያደምጥ ይፈልጋል። በዚህ ጉዳይ ላይ ቆይታ እናደርግ ሰው ፈቃደኝነቱን ያሳያል። ብዙ ጊዜ ሌሎቹ ኦፖርቹኒስት ናቸው። በጣም ለወዳቸውና ለረገጧት ምድር ብቻ የሚያስቡ ናቸው። እሺ ሌላ ጥያቄ። ስለ ንግድ ባንኩ ዝርፊያ ምን ትላለህ? አልተዘረፍኩም ብሏል መንግስት። ሌላው እያንዳንዱ ኢትዮጵያዊ $575 ብድር አለበት፣ ዕዳ አለበት። ብድር አለም እየከፈላችሁ ነው። አንድ ኮመንት አንብቤ ነበር። አንድ ማቀው ልጅ ነበር ሀገር ቤት። እችን ነገር ልንገራችሁ። አንድ ማቀው ልጅ ነበር ሀገር ቤት፣ ስራ አጥ ነው ሀገር ቤት። ወደዚህ ሀገር ሲመጣ እንዴት ያማርር እንደነበር አውቃለሁ። እንዴት ልውጣ እያለ እና የሆነ ቦታ ላይ እንደምንም እግዚአብሔር ረዳውና እንግዲህ እግዚአብሔር መርዳት ከሆነ አላውቅም፣ መጥቶ መረኝ አለ። ምን ነው ምናምን ስለው እኔ የእንትና ልጅ ይሄን ስራ ለስራ እንዴ ምናምን ብሎ ሲናገር ሰማሁት። ቁም ነገር ኢትዮጵያውያንም በጣም እኛ አንድ ነገር በዚህ አጋጣሚ ልናገር። ኢትዮጵያዊ አላችሁ፣ ኢትዮጵያውያን ናችሁ አላችሁ፣ ኢትዮጵያዊ አፍሪካዊ፣ ኢትዮጵያዊ ኤርትራዊ እንደ ሀገር ከተሰላን በጣም መናጤዎች ነን፣ ወይም ከድህነት ወለል በታች የምንኖር ነን። ከሀገር ከወጣ አይደለም አንተ የሀገሬው ሰው እንኳን ዝቅ ብሎ ስራ ይሰራል። አንተ ደሃነ የነ ዮናታን እኮ አክሊሉ መቀለጃ ነህ። የማን ልጅ ሆነ ነው የምትንጠራራው ስራ የምትንቀው? እንዴት ያለ ባህሪ ነው ግን! ኢትዮጵያዊ ግን እንዴት ያለ ልክፍት ነው ግን! እንዴት ያለ ባህል ነው ግን! ነጮቹ እኮ ዝቅ ብለው ይሰራሉ እኮ ሰው ሀገር። ነጩ ተወልዶ ባደገበት እትብቱ በተቀበረበት ሀገር ላይ ስራ እየሰራ ሳይንቅ፣ መንገድ እያጸዳ፣ ሳህን እያጠበ ስራ ሳይንቅ ቢሉን ከከፈለ የኛው ጉዶች እሳ የኛው ጉድ ምንድን ነው ግን? ቁም ነገር ግን እኔ እንዴት ያለ ነገር እንደሆነ አይገባኝም። እንዴት ያለ ይሄ እርግማን ነው። ቁም ነገር ይሄ ደግሞ ሌሎች ሀገር ዜጎች ላይ እኮ አታዩም። እንዲህ አይነት ባህሪ ሌላ ሀገር ዜጋ ላይ አታዩም። ኦንሊ ኢትዮጵያዊ ጋር ብቻ የምታዩት ኢትዮጵያዊ ጋር ብቻ። ናይጄሪያዊ ጋር አታዩም፣ ሶማሊያዊ ጋር አታዩም፣ ካሜሮናዊ ሲናገር አታዩም፣ ከኢሮፕ የመጣ ሲናገር አታዩም፣ አሜሪካዊ ሲናገር አታዩም። ይሄ በጣም ሲሪየስ የሆነ ነገር ነው። ቁም ነገር ሲሪየስ የሆነ ነገር ነው። ይሄ ልክፍት ነው እና መስራት አለባችሁ ለማለት ያለው። ከመጣችሁ በተለይ እድሎች ካሉ ዝቅ ብላችሁ መስራት አለባችሁ። ዝቅ ብለህ መስራት አለብህ። ዝቅ ብለህ መስራት አለብህ። ስራ ማክበር አለብህ። ስራ ማክበር አለብህ። እንደ ሀገር እያንዳንድ $575 ባለዕዳ ነህ።
ይሄ ፐር ካፒታ ኢንከም ሲሰላ ይላችሁ። እኔ ኢኮኖሚክስ ከኔ ጋር የተማሩ ያውቃሉ። ኢኮኖሚክስ ልንገራችሁ፣ እንደው ቤዚክ ኢኮኖሚክስ ምን ይላል መሰላችሁ? ፐር ካፒታ ይሄ የነፍስ ወከፍ ገቢ ማለት ነው። አጠቃላይ የሀገር ይሄ ጉድስ ኤንድ ሰርቪስስ አጠቃላይ ምርትና አገልግሎት ተደምሮ ሀገሪቷ በአንድ ዓመት ያስገባችሁ ለህዝቧ ቁጥር ሲካፈል የሚሰጠው ውጤት ነው። ይሄ አጠቃላይ እያንዳንዱ ጉድስ ኤንድ ሰርቪስስ ተደምሮ ለእያንዳንዱ ለ120 ሚሊዮን ህዝብ ሲካፈል እያንዳንዳችን ከድህነት ድሃም አይደለንም እኛ ማይ ፍሬንድ። እውነት ለመናገር እኔ ድሃንም ስትሉ ራሱ ይገርመኛል። ከድህነት ወለል በታች ነህ። ከድህነት ወለል በታች ማለት ገና ድሃ ለመሆን አፈር መጋጥ አለብን። ድሃማ ድሃ እኮ በስንት ጣሙ ድሃውን ድሃ የሚባሉት እኮ እያንዳንድ ባለ ድሃ ነህ እኮ። ጭራሽ ከኔጌቲቭ ነው እየጀመርክ ያለው እና ኮራ ብለህ ድሃ ነኝ ምናምን። ድሃ አይደለም፣ ከድህነት ወለል በታች ነው የምትኖረው። ምን ያህል ዓመት እንደሚፈጅብህ አላውቅም ገና ድሃ ደረጃ ላይ ለመድረስ 50 ዓመት በዚያ አያያዝ 100 ዓመት ይፈጅብሃል። ከ100 ዓመት በኋላ ምን ሆናለሁ ካል ከድህነት አትወጣም፣ ድሃ ነው የምትሆነው። እና አትንጠራራ ፕሊዝ፣ እባክህ አትንጠራራ። እኔ እያንዳንድ ኢትዮጵያዊ መንገድ ላይ ሳይ እኔ ስትንጠራራ ሳይ እኔ በቃም ስትኮራ ሳይ እኔ ጥፍሬ ውስጥ ግባ ግባ ያሰኘኛል። ከድህነት ወለል በታች የሚሄደው ሰውዬ ከድህነት ወለል በታች ናቸው ሲባል ሀብታሙንም ድሃውንም ያካታል። በቀን 4 የሚበላውንም በቀን ምንም አይበላውንም ማለት ነው። እና አታፍርም? ማፈር አለብህ ነው እያልኩ ያሉት። ማፈር አለብህ። እና ድሃ ነኝም አትበሉ። ገና ድሃ ለመሆን እየሰራው ነው፣ ጠንክሬ እየሰራው ነው። ድሃ ጨለማ ቤት ውስጥ ከቶኝ ድህነት ሁላ ሚሊዮነሩንም ሁሉንም እንደ ሀገር ነው እያልኩ ያሉት ኢትዮጵያዊ። እና እንደዛ የስራ ባህላችን በጣም የተዳከመ ነው። ይሄን አይቻለሁ። በጣም የተዳከመ ነው። በጣም 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 ደግሞ በዛ ላይ ደግሞ ይህ ስራ የመናቅ ባህላችን መቀረፍ አለበት። በጣም መቀረፍ ያለበት ነገር ነው። እሺ ሌላ ጥያቄ ኖ እኔ እንደ ሀገር ሲሰላ አልኩሽ እኮ እንደ ሀገር ሲሰላ በነገሮች ላይ ይሄ ኢትዮጵያ ውስጥ ያሉ ሀብታሞችን ጥቀሱልኝ። ማን ነው ሀብታም ኢትዮጵያ ውስጥ? አቶ ሳሙኤል ታፈሰ የሰንሻይን ኮንስትራክሽን ባለቤት እሳቸው ናቸው ቁጥር 1 ኢትዮጵያ ሀብታም። ማን ናቸው? ማን ኢትዮጵያ ቁጥር 1? ስሙ ጻፉልኝ። ኢትዮጵያዊ ቁጥር 1 ቢሊዮነር ማን ነው በአሁኑ ሰዓት? አቶ ሳሙኤል ናቸው? ሼክ አላሙዲ በሳውዲ ነው የሚያዙት። በላይነህ ክንዴ ነው? ማን ነው? አቶ ሳሙኤል ነው? ማን ነው? በነገራችን ላይ አብይ አህመድ ቢሊዮነር ነው ታውቃላችኋል? ቢሊዮነር ናቸው። ማታውቁ ካላችሁ ፎርሾ ቁም ነገር ቢሊዮነር ነው። ሲሪየስ ነው የምነግራችሁ። ያ ጠቅላይ ሚኒስትሩ በጣም ቢሊዮነር ነው። ወርቁ ነው? በላይነህ ክንዴ ነው? ከተማ ከበደ ማነው? ከተማ ከበደ አላውቀውም። ማይታወቀው ነው። ምን ለማለት ፈልጌ ነው? ኢትዮጵያዊ ቁጥር 1 ሀብታም እንኳን እንደ ሀገር ሲሰላ ከድህነት ወለል በታች ነው የሚኖረው። እኔ የበላይነህ ክንዴ ልጅ ነኝ፣ ድህነትን አላውቅም ልትለኝ አትችልም። እንደ ሀገር ሲሰላ ከድህነት ወለል በታች ነው የምትኖረው፣ ፐር ካፒታ ኢንከም ሲሰላ። እንደዛ ለማለት ፈልጌ ነው እንጂ የሀብታሞችን ሊስት እዚህ ጋር የመዘርዘር ሶስት ኖሮብኝ አይደለም። ሌላ ጥያቄ አለ? ቴዲ ሰድበዋል። ለምንድን ነው መልስ ማትመልሰው? ለምን መልስላቸዋለሁ? ለምን ነው መልሰው? መመለስ እኮ ባኬንድ ፎርዝ መመላለስ እኮ የሰገጤዎች ስራ ነው። ቲፒካል የሰገጤዎች ስራ ነው። ለሰገጤዎች ሀላል ምቹ መሆን ነው። ለምንድን ነው መመልስላቸው? እኔ እድሜ ልኬን በሰገጤዎች ነፍስ ጫወት የኖርኩ ልጅ እንዴት እንደመመልስ አውቃለሁ እንጂ ልመልስ አልችልም። ለመልሳለሁ። ከመለስኩኝማ ለእነሱ ሰርግና ምላሽ ነው። ግን አውቃለሁ፣ ማደርገውን አውቃለሁ ነው። ታውቃላችሁ፣ የምናደርገውን ታውቃላችሁ እንጂ ባኬንድ ፎርዝ ከኔ ጋር ልትመላለስ ሲያምርህ ይቀራል።
ሲያምርህ ይቀራል። ኢቨን እኔ ስትጣሉ ራሱ እንዴት መመለስ እንዳለባችሁ አስተምራችኋለሁ እንጂ ለእነዚህ ሰዎች እንዴት ምቹ ትሆናላችሁ? በታምር እንዳትሆኑ። እንደዛ ስለማላደርግ ነው። ግን የጊዜ ጉዳይ ነው። እየጠበቅን እንዴት እንቆረጭማለን በህዝብ ፊት ማለት ነው። እሺ ሌላ ጥያቄ። ኦኬ ሌላ ጥያቄ። ይሄ የሚያስቅ ነው መሰለኝ። በኦሮምኛ ተበድሮ በአማርኛ ክፈሉ። ትክክል ነው። ኧረ ልጅ ማነው እባካችሁ? ኤርሚ ፋኖ የሚባል ልጅ እግዚአብሔር የደገመው ነው እባክህ። ኦኬ በኦሮምኛ ተበድሮ በአማርኛ እንዴት ነው ክፈሉ የሚባል? እንግዲህ ስትበደር አልሰማውም በላ። አልሰማውም፣ እኔ የማውቀው ነገር የለም በላ። አምላኬ በጣም እኮ የምታዝናኑኝ። እሺ እሺ ሌላ ጥያቄ። ትፈራለህ ሰው? እኔ ሰው ፈራለሁ ወይስ ሰው አከብራለሁ? አንድ እናንተ ማይገባችሁ ነገር አብዛኞቻችሁ ሁሉንም ማለት ያለው አብዛኞቻችሁ ገና አሁን እኔ ማሳያችሁ አዲስ ስለሆነ እሳቤ እያስለማመድኳችሁ ያለሁት አዲስ ሆኖባችኋል። ሰው ሳከብር ስላለመዳችሁ ፍርሃት ይመስላችኋል። የኔ ማክበር ነው። በጣም ነው ማክበረው ሰው በጊዜው ማለት ጊዜው። ሰው እንደማልፈራ ካወቅ እኔ ሳከብርህ አንተ ዲስሪስፔክት አድርገኝ መስቴጅ ላይ መጥተህ ማለት ነው እንጂ አስገባኝ ምናምን ብለው አሁን ዛሬ እንደዚህ ወይ ፈራናል ምናምን ይሏችሁ በቃ ለምነው ምናምን ተጎዝጉዘው ይመጡና ኢትስ ኖት ፌር። ጥሩ አይደለም ይሄ። የሚያከብሯችሁ ሰዎች እንደ ፍርሃት መውሰድ የለባችሁ ለማለት ያህል ነው እንጂ እኔ ምን ማይ ፍሬንድ ከማይመሽበት ከማይነጋበት ሰፈር ነው የወጣሁት። እኔ በነገራችን ላይ የወጣሁበት ሰፈር አይመሽምም አይነጋምም። ጠይቋቸው የሚያቆኛል። የኔ ነገር ሰው ማክበር ነው። ሰው አከብራለሁ። ስለዚህ ማክበር እንደ ፍርሃት አትውሰዱት ፕሊስ። ብዙዎቹ ሚስ አንደርስታንዲንግ ተፈጥሯል መሰለኝ። እንደዛ ነው እና ጥሩ አይደለም። እኔ አሁን ለምሳሌ እናንተ መታችሁ ቴዲዬ ምናምን ብትሉኝ ፈርታችሁ ነው ብዬ አላስብም። ይሄ ሰውዬ ወይ ሴትዮ ሰው ታከብራለች ብዬ ነው ማስበው። እኔ አእምሮ የሚነግረኝ ሰው ማክበርህን ነው እንጂ ማን ለማን ያንሳል? ምን ችግር አለው? ምን ችግር አለው? እንኳን ተራርቀ ቲክቶክ ላይ ሆነ እንኳን በአካልስ ምን በአሁን ዘመን ማንን ይፈራል? ቴዲ የሃይማኖት ውይይት መቼ ነው? የሃይማኖት ውይይት እናደርጋለን፣ ግን የሚመጡ የሃይማኖት እምነት ተከታዮች ይሄ እንትን እንዳይሆን ነው። ቪክቲም ሜንታሊቲ ይዘው ነው የሚመጡት አብዛኞቹ። እዚህ ጋር ሲመጡ ንገሯቸው። እናንተም የገባቸውን ለእኔ ላልገባኝ እንዲያስረዱኝ ነው። እንዳስረዱኝ ከሆነ በጎንዮሽ የሚያወጋጋችሁ ነገር ሊኖር አይገባም። ቴዲ ነው የምሰብኩት። ከዛ እኔና ቤተሰቦቼ ከ3 ወር በኋላ ይፋ እናደርጋለን። ወይ ኦርቶዶክስ ወይ ፕሮቴስታንት ወይ ሐዋርያት ወይ የእስልምና እምነት ተከታይ ይሆናሉ። ግን ይግባኝ ነው እያልኩ ያለሁት። ይግባኝ ካልገባኝ ምንም ማድረግ አልችልም። እንዲገባን እዚህ ጋር አስተምሩን። እኔና የኔን ቤት አድማጮች ማለት ነው ሚሊዮኖች ናቸው የሚያደምጧችሁ። መድረኩን መጠቀም ያለባችሁ። መድረክ ደግሞ ስታገኙ መጠቀም አለባችሁ። ቢኮዝ አላማችሁ ምንድነው? መዳረስ ነው አይደል? ነፍሳትን መናጠቅ ነው አይደል አላማችሁ? ነፍሳትን መናጠቅ አለብን። ሌላ አንድ ነገር ልንገራችሁ። አሁን ክርስቲያን ሲባል አሁን ለምሳሌ 2 ጎራዎች አሉ አይደለ? እስልምና ራሱን የቻለ ዶክትሪን አለው። እስልምናዎች ራሳቸውን በለዩ መንገድ ነው ራሳቸው። ግን ክርስትና ሲባል ሁሉም መለየት ስላለበት ነው። ሁሉም
ክርስቲያኖችን አንድ የሚያደርጋቸው አንደኛ ከተሳሳትኩኝ ታርሙኛላችሁ፣ የኢየሱስ ክርስቶስ የድንግል ማርያም ልጅ ነው ብለው ያምናሉ አይደለም ክርስቲያኖች? እውነት ነው ውሸት ነው? አሁን ክርስቲያን ሲባል ልነግራችሁ ነው፣ ፓኬጁ ነው እንጂ ውስጡ ብዙ አለ። ውስጡ ብዙ አለ። ኢየሱስ ክርስቶስን በማመን ጉዳይ ላይ ኢየሱስ ክርስቶስ ከድንግል ማርያም ተወለደ፣ ለእኛ ለኃጢአታችን መስቀል ላይ ተሰቀለ፣ ሽባ ፈወሰ፣ የሞተ አስነሳ፣ የታመመ ፈወሰ፣ ከሞተም በሦስተኛው ቀን ተነሳ፣ ወደ ሰማይም አረገ፣ በመጨረሻም ለፍርድ ይመጣል። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ይሄ ያስማማችኋል? ይሄ በዚህ የሚያምን ሁሉ ክርስቲያን ነው። በዚህ የሚያምን ሁሉ ክርስቲያን ነው። ክርስትና ማለት ይሄ ነው፣ ሌላ ነገር የለውም። አሁን ከዛ በኋላ የቀሩት ግን ራሱን የቻለ ክፍፍል አለው። ይህን ማወቅ አለባችሁ። ባፕቲስቶች አሉ፣ ሕፃናቶች ወይም ደግሞ ክርስትና ኢንዲቪጁዋል ቲንግ ነው ብለው ነው የሚያምኑት። አንድ ሕፃን ነፍስ ሳያውቅ መጠመቅ የለበትም ብለው ነው የሚያምኑት። ኤቫንጀሊስቶች አሉ፣ ፕሮቴስታንቶች አሉ፣ ሪፎርሚስቶች አሉ። ስለዚህ ክርስትና ከተስማማችሁ ውስጡ ባለው ምን አይነት ክርስቲያን ነህ? ጴንጤ ነህ? ፕሮቴስታንት ነህ? ሪፎርሚስት ነህ? ሉተሪያን ነህ? ይሄ መለያየት አለበት እና ይሄንን ማወቅ አለበት። እና የእኔ ቤት አድማጮች እንዲሁ ባህሪያችን በጅምላ አንቀበልም። አታምታቱንም። ፈታተን ገጥመን ግራ ቀኙን አይተን ነው የምንወስነው አይደል? ኦርቶዶክስም አለ ክርስትና ውስጥ በነገራችን ላይ። ከእንደገና ደግሞ ኦርቶዶክስ ውስጥ ደግሞ ኢስተርን ኦርቶዶክስ አለ፣ ኦሪየንታል አለ። ይህን ሁሉ ማየት አለብን። እኔ አሁን ብዙ ማነሳቸው ጥያቄዎች አሉ፣ በጣም ብዙ። የልሳን ጉዳይ ለምሳሌ መመለስ ያለበት ነገር ሊሆን ይችላል። የጥምቀት ጉዳይ መመለስ ያለበት ነገር ነው። ምክንያቱም ልሳን ነው ብለህ የምትናገረውን ተርጓሚ ከሌለ እንዴት ነው የምትናገረው? ነገር ምንድን ነው? ተርጓሚ ሊኖር ይገባል። ምን ዋቴፍ እግዚአብሔርን እየሰደብክ ቢሆንስ ልሳን ነው ብለህ አሜን አይደለም? አሜን አይደለም? ይህም አስተማማኝ የሆነ ነገር ይፈልጋል ይሄ ህዝብ። አሁን እኔ የፈጠርኩት ትውልድ ቀላል ትውልድ እንዳይመስል አብጠርጥሮ አምኖ የሚመጣ ነው እንጂ አምታተው ምናምን አይደለም። አይደለም እንዴ? እንደዛ ነው የምናደርገው። ሰው መጨረሻ ላይ እንሄዳለን ማለት ነው። በቸርች ጉዳይ ላይ ያለ አንዳንዱ ቸርች ጀስት ቢውልዲንጉ ነው ይላል፣ ቢውልዲንጉ ነው ይላል። አንዳንዱ ደግሞ ለቸርች ትልቅ ቦታ ይሰጣል። አንዳንዱ ባይብል ነው መሰረታችን ይላል። ከባይብል ይልቅ ለቸርች ነው ቦታ የሚሰጠው። አንዳንዱ ከቸርች ይልቅ ለባይብል ነው ቦታ የሚሰጠው። እነዚህ ሁሉ የተለያዩ ናቸው እና ያን አብጠርጥራችሁ ከነገራችሁን እኛ እንመጣለን። በትንሹ እኔን ተከትለው በትንሹ 1000 ነፍሳቶች ይመጣሉ። ስለዚህ ለዛ ተዘጋጁ ለማለት ያህል ነው። እስከዛ ግን እየሰማን እንቆያለን። 3 ወር 4 ወር ሊፈጅ ይችላል። 4 ወር ሊፈጅ ይችላል። ጎበዝ አስተማሪዎች ካገኘን ምናልባት 3 ወር ሊሆን ይችላል። ግን ዝም ብለው የለብለብ አስተማሪዎች ከሆኑ ዓመትም ሊፈጅ ይችላል። ካልገባን ግን አንመጣም። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ? መዝሙር አሪፍ ልጅ ነው። በጣም አሪፍ ልጅ ነው። መዝሙር በጣም ነው የወደድኩት። በጣም አሪፍ ልጅ ነው። በጣም አሪፍ ልጅ ነው። በጣም አሪፍ። በጣም የእናት ወደ ዥንጉርጉር ነው እንደሚባለው አንድ ቃል እየተካፈልክ አንድ ቃል አንድ አስተማሪ እያስተማረ አንደኛው እልል የተባለለት ተሳዳቢ፣ አንደኛው ደግሞ እልል የተባለለት ምስኪን ይሆናል። ይሄ ልዩነት አለው። ይሄ መስተካከል አለበት። እሺ፣ ሌላ ቸርች ክፈት ያዋጣሃል። አልከፍትም። እንደዚህ አይነት እቅድ የለኝም። አታሰናክል። ይሄ የደላላ መንፈስ የተወጋዩ ገና ለገናኛ ሳንድን
ቸርች ስለመክፈት ምናምን ይሄ በጣም አፈቀላጤነትን ተጠቅመ እኮ በቃ ቸርች ብንከፍት የሆነ እሳት የሆነ ቦታ አለ ምናምን ይለኝ እኮ ነው። አይን የሆነ ቦታ አለ እዛ ላይ ግንባር የሆነ ቦታ ላይ ነው እዛ ጋር ቸርች ብትበረግድ በቃ ምናምን ይለኝ እኮ ነው። የድለላ መንፈስ። እሺ ሌላ ጥያቄ ሙስሊምን ለምንድን ነው የማታወያየው? አወያይቻለሁ ሙስሊሞችን ከዚህ ቀደም ተናግሬያለሁ። በጣም ከከበረ ከማክበር ጋር ሙስሊሞችን ለምንድን ነው ለብቻቸው ራሳቸው ሙስሊሞች ብቻ ባሉበት መድረክ ባዘጋጅ ይሻላል ብዬ ነው። ወይም ደግሞ እናንተ የምታምኑባቸው የትኛውም ኮንቨርሴሽን ላይ ፊት ያደርጋል። ይሄ እምነቱን ብቻ ወክሎ ከወጣም በኋላ ቴዲ እስልምና ጠለነ፣ ኦርቶዶክስ ጠለነ፣ ፕሮቴስታንት ጠለነ ማይል አመስግኖ የሚወርድ እኔ እንደዚህ አይነት ሰው ደስ ይለኛል። እኔ አልወድም። እኔ መድረክ ከፍቼ ኢትዮጵያ ምድር ላይ አይተም ሰምተም የማታውቀውን ምርጥ ውይይት አድርጌልህ ከወረድክ በኋላ ቤት ከፍተህ ስትሰድበኝ ወይ ስታሰድበኝ ሳይ አፍርብሃል። እንደዛ ያልሆኑ ካሉ ላኩልኝ፣ ደስ ይለኛል። እና አንዷ ሴት ልጅ የሆነች መነጽር የምታደርግ ልጅ ቴዲ እባክህ እኛ እስክንነግርህ ድረስ ይሄ ልጅ አታስገባው፣ ይሄ ትክክለኛ የእስልምና አስተምሮት የገባው አይደለም ብላኛለች። እሺ ብያለሁ። ስለዚህ ከእስልምና እምነት ተከታይ ይሄን ብትሰማው እንትና ቢጋበዝ የምትሉት ካለ ደስ እያለኝ አስገባለሁ። ደስ እያለኝ በጣም ከማክበር ጋር ቴዲ አስገባኛ እንዴ ትላለች። እቺ ሰብስክራይብ ያደረገች ቴናት እስኪ ላስገባት። ሰብስክራይብ ያደረጉ ሰዎች ከዚህ በኋላ ወደ ገስት ላይ ይገባሉ። ይሄ በቃ ይገባሉ። ምክንያቱም ሰብስክራይብ የሚያደርጉ ሰዎች ሁሉ መግባት አለባቸው፣ ድምፃቸው መሰማት አለባቸው የሚል እምነት አለኝ። እንኳን ደህና መጣሽ። ሰላም ይሰማል? ሰላም ቴዲዬ አንድ ሰከንድ ስጠኝ እንዴ። እሺ እሺ። ምክንያቱም ካልሆነ አይቻልማ። ምክንያቱም ሰብስክራይብ አድርገ የኔ ታማኝ ሰው ሆነ መድረክ ካልሰጠው ነውር ነው እና ቁም ነገር እንደዛ ነው መድረግ ያለበት። እሺ ሌላ መቼስ ይህንን ከልዩ ጥቅም ጋር እንደማታያይዙ ተስፋ አድርጋለሁ። ወይ ሰብስክራይብ እና ምንድን ነው እንዴት ያሉትን እናስገባ። ከኦርቶዶክስ ይሰማል። እንዴት ነሽ? ሰላም ሰላም። እንዴት ናችሁ? አለሁ እግዚአብሔር ይመስገን። እንዴት ነሽ? አሜን፣ እግዚአብሔር ይባረክ። ሰላም ነው። እኔማ በስንት መከራ ገባው እኮ ሰላም ሰብስክራይብ ያደረገ ይችላልና አንቺን አለማስገባት እንደው ነው። ይሄ ህዝብ ቢያማኝም ይማኝ ብዬ አስገባዎች። አይ ቴንክ ዩ ቴዲዬ። እኔማ የኢትዮጵያ ሐዋርያት ቤተክርስቲያን አማኝ ነኝ እና ውይይት እያየው ነበረ። በጣም ደስ የሚል ነገር እያረክ ነው። እግዚአብሔር ይባረክ። ስለዛ እና እኛን ለምን አታወያየንም ብዬ ነው። ማለት ብቃት ያላቸውን ሰዎች እኔ ያውቃለሁ እዚህ ላይ ብዙም አይመጡም እና እኔ ግን እንዲመጡ ማድረግ ስለምችል እንደ ከፕሮቴስታንት ኦር ከኦርቶዶክስ ብታወያየን ቴዲዬ ብዬ ነው። አረ ደስ ይለኛል። አሉ ከሐዋርያቶች ለዛሬ ሳይሆን ለሌላ ጊዜ ልጠቁም የምትቻቸው ይሰማል? ሰላም አለሽ? ድጋሚ ትምጣ። በጣም ይቅርታ። በጣም ቴዲዬ፣ አሁንም አንዴ ብቻ ቆይ፣ ስራ ቦታ ሆኜ አንዴ። አይ ነው ዩቲዩበሮች በጣም ነው የተመቻችሁ። በተለይ እኔ የማደርገው ውይይት ምንም እናንተ የምታወጡት ነገር የለ። ተሽከርካሪ ወንበር ላይ አትቀመጥ፣ እንትና ቀጥሎ አንተነ ቀጥላ እንትና አትል። በቃ ካሜራን ጠምደህ ቴዲ እዚህ ጋር ያወያይልሃል፣ ወስጥ ዩቲዩብ ላይ ትጥዳለህ፣ ትሰራለህ።
ቁጥር አንድ በቃ ኢትዮጵያ ቁጥር አንድ አዋይ ያለል እዚህ ጋር አንተ ውስጥ ብቻ ትጥላለህ። ለዛ ነው እኮ መተው አዋይ ይላል። ቴዲዬ ተመልሻለሁ። አሁንም በጣም ይቅርታ አድርጉልኝ። ችግር የለውም። እና ያው ዶክትሪናችን በጣም ስለሚለይ ኦርቶዶክስ እና ፕሮቴስታንት ይቀራረባሉ። የኛ ለየት ያለ ነው እና በስላሴ ዙሪያ የማርያም ስጋ የኢየሱስ ክርስቶስ ስጋ የማርያም ነው ወይ በሚል ጥምቀት ያድናል አያድንም በሚል በእነዚህ ዙሪያ አንዱን ያው መርጠው እኔ ማምጣት ስለምችል ምን ትላለህ? ይቅርታ። ደስ ይለኛል፣ ደስ ይለኛል። ግን የእናንተ አስተምሮ አብም ወልድም መንፈስ ቅዱስም አንድ ነው ብላችሁ ነው የምታምኑት? አዎ ቴዲዬ፣ አብም ወልድም መንፈስ ቅዱስም ራሱ ኢየሱስ ነው። ሌላ እግዚአብሔር ሰማይ ተቀምጦ ሌላውን ወደ ምድር አላክም። እሱ ሁሉ በሁሉ ነው የምንለው። ራሱ ኢየሱስ እግዚአብሔር ሆነ፣ ራሱ ኢየሱስ ሆሊ ስፕሪት ሆነ ነው የምትሉት? ያ ራሱ። ምክንያቱም ቆላስያስ 2:9 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል እና ያው ዲቴል ባልገባበትም አለ መልስ ከእግዚአብሔር ቃል ዘዳግም 6:4 እስራኤሎች ስማ ጌታ አምላካችን አንድ ነው ይላል እና ሌላ እግዚአብሔር አልተፈጠረም። እሱ ሁሉ በሁሉ ነው እና አንዱ እግዚአብሔር ያለው የነበረው ነው በስጋ ወይም በሰውነት የታየው እንላለን። እና ሰው አስተዋውቂኝና በጣም እንትናን ብለሽ በውስጥ ጻፊልኝና ከሌሎች ጋር ማውራት ይችላል፣ ፊት ማድረግ ይችላል ብለሽ ምታምኙን አንድ ሰው ከጠቆምሽኝ ደስ እያለኝ ነው ማስገባው። በጣም በነገራችሁ ላይ በብዙ መንገድ እነዚህ የሐዋርያት እምነት ተከታዮች ባይብልን የሚያስረዱበት መንገድ እኔ ብዙዎቹንም ስለማውቃቸው ነው እንደዚህ በአካልም ሲወያዩ ማውቃለሁ። እና እንደውም አንዳንዶቹ የሚተቿቸው ምን እያሉ እንደው ታውቃላችሁ? ምን የሚሏቸው ይመስሏችኋል? አረረ ከነዚህ ጋር እንከራከርም እነዚህ መጽሐፍ ቅዱስ ያውቃሉ ነው የሚሏቸው። ታውቃላችሁ? አብዛኞቻቸው አሁን ሐዋርያት ፕሮቴስታንት ምናምን ሲባል በስመ ጴንጤ ነው የምትይዟቸው። እና ብዙዎቹ እንግዲህ ከተሳሳትኩ እታረማለሁ። ብዙዎቹ መጽሐፍ ቅዱስንማ ጠርጥረው ያውቃሉ እያሉ ነው የሚያሟቸው። ልክ ነኝ አይደል? ትክክል። አሁን ኤርሚን ብትጠራው ቢሞት አይመጣልህም፣ ይፈራል። እውነት ከመጣ እኔ አንበሳ ወርድለታለሁ። አይመጣም። ትቀልጃለሽ? ይሬስ ብዙ ጊዜ ለምነነዋል። እስቲ ጠይቅ። እኔ ና አልለውም። ከፈለጉ እነሱ ይምጡ። እናንተ ግን አንቺ ግን አለ የምትዩ የሐዋርያት እምነት ተከታይ እንትና ቢመጣ የምትዩን በውስጥ ጻፊልኝና ያመነውን እምነት ልክ እንደ እስልምና እምነት ተከታዮች ብቻቸውን መድረክ እንደማዘጋጀው ሁሉ ለእነሱም መድረክ ሰጥቼ ብቻቸውን ሰማቸዋለሁ። ቴዲዬ በጣም እግዜር ያክብርልኝ በእውነት ደስ ይላል። እና በውስጥ ልጻፍልክ? ጻፊልኝ፣ ችግር የለውም። ኦኬ እሺ። እኔ እንደዛ እያሉ ሲያሟቸው ሰምቻለሁ። እነዚህማ መጽሐፍ ቅዱሱን አብጠርጥረው የበሉ ናቸው እነዚህ ምናምን ይሏቸዋል። አንተ የገባህን ወይ አንቺ የገባሽን ማሳመን ካልቻልሽ ወይ ማስተማር ካልቻልክ አንደኛ ወይ ወተት የምትጋት ነህ፣ ለመስበክ መውጣት የለብህም። ስለዚህ መስበክ ለሚችሉ ሰዎች ነው መልቀቅ ያለብህ። ሁለተኛ ሰባኪ መሆናችሁ ስትመጡ በነገራችን ላይ ቴዲ ብቻ አይደለም፣ ቴዲን ለመለወጥ ብቻ ሳይሆን ኦርቶዶክስም ሆነ የእስልምና እምነት ተከታዩ የሚናገረውን ንግግር ካሳመነ ኦርቶዶክስን ትተህ እስልምና እምነት ተከታይ ለመሆን ሬዲ መሆን አለብህ እንጂ በቃ ግትር ብለህ መምጣት የለብህም። የእስልምናው እምነት ተከታይ ኦርቶዶክስ የሚናገረውን ንግግር እንዲገባ አእምሮውን ከፍተህ መጥተህ ካሳመነ ኦርቶዶክስ ለመሆን ነው ተዘጋጅተህ መምጣት ያለብህ። የጴንጤውም እንደዛው የእስልምና እምነት ተከታዩ የሚናገረው ንግግር ካሳመነ የእስልምና እምነት ተከታይ ለመሆን ነው ዝግጁ ሆነህ መምጣት ያለብህ እንጂ አንዴ ከገገምኩ አይመልሰኝ ማለት የለብህም። ይሄማ ግግም ያሉ ሰዎች መድረክ ነው የሚሆነው። እኔ እንደዛ አላምንም። እኔ አሳምነኝ። እኔ እግዚአብሔር እኔ ካመንኩኝ እኔ በጣም ማይንዴ የተቸከለ ምናምን አይደለም። ከእናቴ ከአባቴ የወረስኩት ምለው ነገር የለም። ብቻ አሳምነኝ፣ ይግባኝ፣ እከተላለሁ። እንደዛ ነው መሆን ያለበት። እሺ ሌላ ጥያቄ እና ቅድም ሌላ ጊዜ እንትን እላለሁ በሰፊው የሃይማኖት መድረክ አዘጋጃለሁ። ፕሊዝ ግን ንገሯቸው፣ ስለ እኔ ባህሪ ንገሯቸው።
በተለይ በፖለቲካ የምታውቁኝ ሰዎች ቴዲ እንደዚህ ነው ባህሪ ብላችሁ ንገሯቸው። እኔ ለምሳሌ ከእስልምና እምነት ተከታይ ሆነ እምነቱን አከብራለሁ። እምነቱን በጣም ነው ማከብረው። ሰዎቹን አከብራቸዋለሁ በጣም። በግል ግን መተህ እዚህ ጋር ጸባጫሪ ከሆንክ አዋርጄ አባርሃለሁ። ያ አንተን አዋርጄ ሳባር ያንተ ነው። ጋጠ ወጥነት የግል ነው እንጂ የእምነቱ አይደለም። የኦርቶዶክስ እምነት ተከታይም ሆነ መተህ እዚህ ጋር ከኔ ጋር የሚቃረው ወይም ደግሞ በጠብጣለሁ ሌላው እንዲያወራ አደርጋለሁ ምናምን የምትል ከሆነ አወርድሃለሁ። ምክንያቱም የአንተ መዋረድ የግል ነው እንጂ የኦርቶዶክስ እምነት ተከታይ አይደለም። ለፕሮቴስታንቱም ይሰራል። ልክ ነው አይደል? እና አንዳንዶቻችሁ ፕሊስ በግለሰብ ስትመጡ ውክልና የላችሁ የገባችሁ ለማስተማር ነው የምትመጡት። ስርዓት ሊኖራችሁ ይገባል። ስርዓት ኢዝ ቬሪ ኢምፖርታንት። ስርዓት ካሌለ አንተ አልገባህም ማለት ነው። እና የመጀመሪያው ነገር የምናየው እንዴት ነው ስርዓቱ። ይሄ ሰውዬ ሃይማኖትን ለውጦታል ወይስ ገና በዓለም ያለ ሰው ነው? ስርዓት ሲባል አንደኛው ተናግረው እስኪጨርስ ድረስ ማድመጥ። ይህን እኮ ፖለቲከኞችም ያደርጋሉ እኮ። ፖለቲከኞች እንኳን ተውስላቸው እሺ ይላሉ። ፖለቲከኞች ይህን ካደረጉ ሃይማኖት እምነት ተከታዮችማ እናንተ 10 እጥፍ እኮ ነው ትሁት መሆን ያለባችሁ። በጣም 10 እጥፍ። በጣም የሚያስቀና ትህትና ነው እኮ ሊኖራችሁ የሚገባው። እና ታዲያ እኛ ምን አይተን እንምጣ? ውስጥ ከንች ቆሞ እንዴት ነው መጣው? አንዳንዱ ውስጡ ከንች ቆሞ ቀነዝ ምናምን እንደዛ አይሆንም። አጎበዝ። እሺ ሌላ ጥያቄ። ለአማራ ለምን ታዳላለህ? አማራ የሚባል ሃይማኖት አለ እንዴ? ኧረ አማራ የሚባል ሃይማኖት አለ? ምን ብዬ ነው ለአማራ ያዳላሉት? አማራ ህዝብ ነው፣ የተከበረ ህዝብ ነው። አማራ ህዝብ ነው። ምን ማለት ነው? ለአማራ ለምንድን ነው የምታዳለው ማለት? እሺ ሌላ ጥያቄ። ኤርትራውያንን ትጠላለህ ወይ? በፍጹም አልጠላም። ኤርትራውያኖችን በጣም ነው የምወዳቸው። በጣም ነው የምወዳቸው። በነገራችሁ ላይ እኔ ባለውለታችሁ ነኝ። ኤርትራውያን ራሳችሁ ከፈለግኩኝ በቪዲዮ በፎቶ ላሳያችሁ እችላለሁ። አንድ ጊዜ ኳስ ስንጫወት ሰው ጎሏችሁ አስፈላጊ ከሆነ ማሳየት እችላለሁ። በቪዲዮ አለ። እኔ ለእናንተ ተጫውቼ ጎል አስቆጥሬላችኋለሁ። እኔ ለእናንተ ተጫውቼ እንድታሸንፉና ዋንጫ እንድታነሱ አድርጌያለሁ። ታውቃላችሁ? እዚህ የክለብ ጨዋታ ላይ ቁም ነገር የክለብ ጨዋታ ላይ የኤርትራ ማሊያ አንድ ሰው ጎሏቸው ለምነውኝ ገብቼ የላቸው ለምነውኝ ሜዳሊያ ተሸልሜያለሁ። እኔ ባገባሁት ጎል ማሳየት እችላለሁ። እግዚአብሔር ነው ነው። ስለዚህ የኔ ውለታ አለባችሁ። እግዚአብሔር ነው፣ ውሸቴን አይደለም። እኔ እውነቴን ነው የምነግራችሁ። የኔ ዕዳ አለባችሁ። እንደውም የኔ ዕዳ አለባችሁ ለማለት ያህል ነው። እሺ እግዚአብሔር ነው ነው። ጠይቋቸው። የሚያውቁ ልጆች ያውቁኛል። እግዚአብሔር ነው ነው። እኔ ለምን ታስምሉኛላችሁ? እኔ ምቀደድ ምሰፋ ልጅ አይደለሁም። እኔ ከነገርኳችሁ እመኑኝ። እኔ ውሸት አልነግራችሁም። እሺ ሌላ ጥያቄ ኦቪድ ሪል ስቴት የአብይ ነው። ኦቪድ ሪል ስቴት የአብይ ነው። ፍቅር ሲዝም ለምንድን ነው የማይሳተፈው? ፍቅር ሲዝም አይ ቲንክ ቅድም ሊያብራራ ነው መሰለኝ የመጣው። ባለፈው የፍቅር ሲዝም እምነትን ተከትሎ በሰጠውት አስተያየት ትንሽ የተከፋ ይመስለኛል እና 13 ሰው ይጎለዋል እምነት ሆኖ ለመመዝገብ 13 ሰው ይጎለዋል ብዬ ተናግሬ ነበር እና አይ ቲንክ የእምነቱ ተከታዮችን የሚያስደስት ንግግር አልመሰለኝም። እሷም እምነት ሆና ቅሬታ በዛባታል። እሺ ለማንኛውም ፍቅር ሲዝም እምነት ተከታዮች የተናገርኩት ንግግር ስላልተመዘገባቸው በትህትና ነው የተናገርኩት። 13 ሰው ይጎላቸዋል። ተመዝገቡና ህጋዊ ሰርተፊኬት ይዛችሁ መታችሁ ታወራላችሁ። ከኦርቶዶክስ፣ ከፕሮቴስታንት፣ ከእስልምና እምነት ተከታይ ጋር ከሐዋርያቶች ጋር ነው ያልኩት እንጂ ሌላ ነገር አልተናገርኩም።
ተመዝግቦ ሰርተፍኬት ካሳየኝ እንሰማለን። ካልሆነ ግን አምነን መተን ተቀብለን በኋላ ቸርቹ ተበትኗል ቢባል ወይም እምነቱ ተበትኗል ቢባል ወዴት እንሄዳለን? ወዴት እንሄዳለን? ሞልተናል ይላል። ኦኬ ከሞላችሁ ደግሞ ተመዝግቡና ሰርተፍኬት ይዛችሁ ነው። ሰርተፍኬት ይዛችሁ ነው። እሺ የመጨረሻ ጥያቄ ማታ ገባለሁ። ማታ ገብቼ በሃይማኖት ጉዳይ ላይ አወያያችኋለሁ። ዩቲዩበሮች ከአሁን በኋላ እኔ የማደርገውን ማንኛውንም አይነት የፖለቲካ ውይይት ይሄ የመጨረሻውን አይ ዶንት ቲንክ ዩቲዩብ ላይ ፖስት አላደረገውም። ስለዚህ ትወስዳላችሁ፣ ችግር የለውም። ግን ማስፈቀድ ልመዱ፣ ማስፈቀድ ልመድ። አምጦኒ ጋይ እነዚህ እሳትና ጭድ የሆኑ ሰዎችን እዚህ ጋር አስማምቼ ማወያይልህ እኔ ነኝ። ማንንም አታመጣም። ካሜራን ጠምደ ብቻ ወስደ ዩቲዩብ ላይ ነው ፖስት እያደረክ ይሸቀልክ ያለው። ማመስገን አለ። በእኔ አንበሳ ወርድ አላልኩም። አንበሳ ማውረድ እኮ አለበት። ይቀደዳለ። ዝም ብለህ እንደ እናትህ አሹቅ እየወሰድክ እየዘገንክ ትወስዳለህ፣ ትለጥፋለህ። ምስጋና የለ። እኔ እኮ ምን አይነት ህዝብ እኮ እንደሆነን እኮ አያመሰግኑ። ቴዲ ስላደረግከው ውይይት እናመሰግናለን እንኳን አይሉ። አንደኛውማ ጭራሽ አረ ቴዲ የተቆረጠውን ፓርት ላክልኝ ይለኛል። አዘገየው እኮ የተቆረጠውን ፓርት ለምንድን ነው ማለከው ምናምን ይላል። ምን አይነት ፈጣጣነት ነው ግን? ጭራሽ ይቆጣኛል። የሚቆጡም አሉ። እና ትህትና ልመዱ። በራሴ ቲክቶክ በዚህ መስኮት ላይ ደረጃውን የጠበቀ ውይይት አድርገ የለ ጀስት ላጣ አድርገ ሄደ እዛው ፖስት አድርገ ይመቼ። እኔ አፈሜ አይደለሁም። እኔ ለምን እንደዚህ ያርክ ምናምን ብዬ እንትን አይደለም። ይመቼ። ግን ሰው ትሁት ሲሆን ደስ ይለኛል። ትህትና ተለማመድ። እና ዩቲዩበሮች እያየኋችሁ ነው። በጉልበተኛ አትሁኑ፣ ጉልበተኛ አትሁኑ። የመጨረሻ ጥያቄ ማታ ገባለው። ማታ ገብቼ ስክን ያለ እየተጨዋወትን እናወራለን በሃይማኖት ጉዳይ። ከዛ መደበኛ ፕሮግራም እሁድ ይኖረናል። እሁድ የፖለቲካ መርሃ ግብር ነው የሚኖረን። እሁድ ፖለቲካ ነው የምናወራው። በፍጹም ሃይማኖት አላወራም። አሁን ለመጨረሻ ጊዜ የምናገረው በሃይማኖት ጉዳይ ለመወያየት የምትመጡ ሰዎች ፕሊስ 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 እናንተም ንገሯቸው ፕሊስ። ቴዲና የቴዲ ቤት ሰዎች የመጀመሪያው የሚያዩት የእናንተን ከአንደበታችሁ የሚወጣውን ንግግር ሳይሆን መጀመሪያ አክሽናችሁን፣ ድርጊቶቻችሁን ነው የሚያዩት። ትህትናችሁን እንደው ትሁት እንኳን ባትሆኑ ጀስት በፌክ ማድረግ ትችላለች። የፌክ ትህትና ጥሩ ነገር ነው። ትህትና ጥሩ ነገር ነው እና ያ መንፈሳዊ ውይይቱ መንፈሳዊ መምሰል አለበት። መንፈሳዊ መምሰል አለበት። በዚህ እንደምትተባበሩኝ ተስፋ አድርጋለሁ። ለሁሉም ነገሯቸው፣ በውስጥ መስመር ጻፉልኝ። እናንተ የምታምኑባቸውን ሰዎች ወይም ደግሞ የእኛን እምነት ማይወክል ሰው ነው ያስገባው ካላችሁኝ ኮመንታችሁን አንብቤ ሰውየው የሚናገረውን ድርጊቱን አይቼ አባረዋለሁ። ምክንያቱም የወጣበት እምነት በአግባቡ እየወከለ ካልሆነ ግለሰቡ ውርደቱን ራሱን ችሎ ይወስዳል እንጂ እምነቱ ምን በወጣው። ስለዚህ መባረርም መዋረድም ስላለ የምትገቡ ሰዎች የቃል ሙላት አንደበታችሁ ላይ እንዳለ እርግጠኛው ነው። ቢኮዝ በአንድ ጊዜ ሚሊዮኖችን ነው የምትደርሱት ለማለት ያህል ነው። ይሄን ነው ማደርገው። በነገራችሁ ላይ ትላልቅ የሃይማኖት ሰዎች ከሁሉም እምነት የተውጣጡ ሰዎች ቴንኪው ብለውኛል። በዚህ አጋጣሚ ቴንኪው ሲሉን ግን ምስጋናዬ ለእኔ ብቻ ሳይሆን ለእናንተም ጭምር ነው። አጨብጭቡ ለራሳችሁ። ስርዓት ያለው ስክን ያለው ውይይት ነው እያየን ያለ ነው። ተባረክ ልጄ ብለውኛል ብዙዎቹ። ቁም ነገር በጣም ደስ ብሏቸዋል። ይሄ ትልቅ ነገር ነው። ያን እናደርጋለን። ማታ ገባለሁ። አሁን በእኔ ሰዓት አቆጣጠር 7:40 ነው። ከ3 ሰዓት በኋላ ገባለሁ። ያን ማደርገው። እስኪ ከኦርቶዶክስ አኬን አስገባ፣ ከጴንጤ ኤርሚያስን፣ ከሙስሊም ወሂድን። እሺ ወይም ማታ 11 ላይ ይመቻችኋል። ከ4 ሰዓት በኋላ
ከ4 ሰዓት በኋላ ለማንኛውም ሰዓቱን ለማወቅ ሁላችሁም ስልኮቻችሁን አውጡና ቴዲ ሐዋሳ የቴሌግራም ቻናሌ ነው፣ እዛ ላይ ቤተሰብ ሁኑ። ይሄ 4700 ቤተሰብ ያለበት ላይቭ ልገባ ስል ሰዓቱን ማሳወቅበት ነው። እዛ ላይ ቴሌግራም ላይ ሜሴጅ ሲደርሳችሁ ወይም ኖቲፊኬሽን ሲመጣላችሁ በቀጥታ መምጣት እንድትችሉ ማለት ነው። ቴዲ ሐዋሳ ብላችሁ ጽፋችሁ ከ4700 በላይ የቴሌግራም ቻናል አለ፣ እዛ ላይ ቤተሰብ ሁኑ። በመቀጠል በሚቀጥለው ሳምንት ሐሙስ ለማስታወቅ ያህል እውቁ የተከበረው ፖለቲከኛ አቶ ልደቱ አያሌው ከዚህ ቀደም ዶክተር ዳኛቸው መጥተዋል። ዩቲዩብ እንደዚህ ላይቭ ማንም ጋር ገብተው አያውቁም። ለፈቃደኝነታቸው ከልብ ነው ማመሰግናቸው። በጣም አከብራቸው ትልቅ ሰው ናቸው። ዶክተር ዳኛቸው አሰፋ አክብረውኝ ስለመጡ ከልብ አመሰግናለሁ። ሌሎችም ይመጣሉ። ከዚህ ቀደም እነ ፕሮፌሰር ሕዝቅኤል ጋቢሳ መጥተዋል፣ እንደዚሁ አመሰግናለሁ። እነ ዶክተር ራሂል መጥተዋል። በጣም ጎበዝ የኢትዮጵያ ፖለቲካ ፓርቲዎች ህብረት ጽሕፈት ቤት ኃላፊ የነበረች ትልቅ ፖለቲከኛ ናት። እሷ መታለች፣ አመሰግናለሁ። አሁን ልደቱ ለሁለተኛ ጊዜ ይመጣል። አቶ ልደቱ አያሌው የፊታችን ረቡዕ ወይም ሐሙስ እሱንም በቴሌግራም ማሳወቃቸው ይሆናል። ከእናንተ እንዲሁ የጀመርኩት ጥያቄ የሰበሰብኩኝ ያለሁት እሱን እሁድ ቀጥላለሁ። ጥያቄዎቻችሁን አዘጋጁ። ሌላው በቴሌግራም ባስቀመጥኩላችሁ ስልክ ለአቶ ልደቱ አያሌው ብላችሁ ከፈለጋችሁ በድምፅ ከፈለጋችሁ በቪዲዮ ከፈለጋችሁ በጽሁፍ በቴሌግራም ላይ ባስቀመጥኩላችሁ ስልክ ለአቶ ልደቱ አያሌው ይህን ጠይቅልኝ ብላችሁ ጻፉልኝ፣ ጠይቃለሁ። ከ3 ሰዓት ከ4 ሰዓት በኋላ እስክንገናኝ ታፕታፕ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። እግዚአብሔር ከክፉ ይጠብቃችሁ።